ቅድስት ድንግል ማርያም ምስጋና ሰጥተዋል ብለው ስላ ደስ ይበልሽ ካለ አመሰገናት። ይሄ የተባረክሽ ማለት ምስጋና ማለት ነው። እናንተው በምንድነው የምትረዱት? ግን እውነት ለመናገር መጽሐፍ ቅዱስ ስለማይል ይሄንን ልንቀበል አንችልም። መምህር ምን አለ መሰሎት፣ እርሶም ሲናገሩ መጽሐፍ ቅዱስን ዋቢ ስላደረጉ ነው። አሁን ለምሳሌ ከመጽሐፍ ቅዱስ ውጪ ቢሆን የተናገሩት ማስረጃ አይጠየቁም። መጽሐፍ ቅዱስ ግን በትክክል መላእክት አመስግነዋታል፣ ለቅድስት ድንግል ማርያም ምስጋና ሰጥተዋል ብለው ስላሉ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ቃል በቃል መላእክት ያመሰገነበት ቦታ፣ ለቅድስት ድንግል ማርያም ምስጋና የሰጠበት ቦታ የኤልሳቤጥንም ምስጋና ነው ብለው ወስደዋል። እና የቱ ጋ ነው አሁን ቀጥታ ኮንቴክስቹዋሊ እንደዛ ብሎ ይፈታዋል ወይ? ወይም ደግሞ ብጽዕት ናት ሲል መዝገበ ቃላቱ ይሄንን ብሎ ይፈታል ወይ? አንድን ሰው ብፁዕ ሲባል ብጽዕት ስትባል ምስጋና ነው ወይም እየተወደሰ ነው የሚል ፍቺ ካለው እሱንም እንዲያስረዱ እርሶ። ጥያቄው ያ ስለሆነ አይ እኔ የምረዳው በዚህ መረዳት ነው ካሉ ጉዳዩ የሰው መረዳት ሳይሆን መጽሐፍ ቅዱስ እንደሚናገር በጴጥሮስ ላይ የሚናገራልና እንደ እግዚአብሔር ቃል ይናገር ነው የሚለው። ሰው የተረዳውን ከተናገረ አንግባባ። በመጽሐፍ ቅዱሱ አንዱ በሚያግባባን መጽሐፍ ቅዱስ ጉዳይ ከሆነ ግን የተናገሩት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱሱን ጠቅሰው የኤልሳቤጥንም መልአኩም ያስተላለፉትን መልእክቶች ከምስጋና ጋር ይያያዛል ካሉ ሌላ ሊደግፎት የሚችል መጽሐፍ ቅዱስ ክፍል ካለ ይችላሉ። አለበለዚያ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ስለማታምን ሌሎች መጽሐፍቶች ላይ የተጻፉ ማስረጃዎች አሉ ካሉ ከዛም መጥቀስ ይችላሉ። ስለሚያምኑበት ማንም ሊከለክሎት አይችልም ያንን። ስለዚህ ቃል በቃል ግን ከምስጋና ጋር ከመወደስ ጋር የተያያዘ ከሆነ በተለይ መላእክት አመስግኗታል ወይም መላእክት ያመሰግኗታል ስላሉ እሱን በደንብ ብሪፍ አድርገው ቢያስረዱን አንዴ ታች ላለው ሰውም እንዲሆን ምላሽ ማለት ነው። እሺ እኔም እያልሁ ያለሁት ይሄን ነው። መላእክት ማርያምን ያመሰግኗታን ስል ምስጋና ያቀርቡላታን ስል መጽሐፍ ቅዱስ ተንተርሼ ነው ከመጽሐፍ ቅዱስ አንስቼ ነው ብያለሁ። ትክክል ነው። ለዚህውም እየጠቀስኩ ያለሁት የመልአኩ የቅዱስ ገብርኤልን ምስጋና ነው። የት ላይ ነው ያመሰግናት ካላችሁኝ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ በተለይ 28 ላይ መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋን ቢተመላሽ ሆይ ደስ ይበልሽ አላት። ይህ ደስ ይበልሽ የሚለው ምስጋና ነው፣ ሌላ አይደለም። ደስ ይበልሽ ካለ አመሰገናት። ይሄ ምንድን ሊቆጠር ነው? ምስጋና አይደለም ወይ? ደስ ይበልሽ አለ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ስለዚህ ደስ ይበልሽ ብሎ አመስግኗታል። መላእክት አመሰግኗት ስል ከመላእክት ወገን አንዱ መልአኩ ቅዱስ ገብርኤል ካመሰገናት ከመላእክት ክፍል አንዱ ካመሰገነ መላእክት አመስግኗታል ማለት ነው። ስለዚህ መልአኩ ቅዱስ ገብርኤል መልአክ አይደለም የሚለይ ከሆነ ይሄ ምስጋና ከመላእክት ዘንድ የተመሰገነች ነው። ስለዚህ ይገባሻል ከሴቶች የተለየሽ ነሽ ማለት እንዴት ምስጋና በሚል ሊፈታ ይችላል? በምን ፍቺ ነው? በምን ፍቺ አባቶች እንደዚህ ብለው ፈተውታል ወይስ ምንድነው ነው? በትክክል አዎ። ይሄ ጸጋ ማለት ጸጋን ደስ ያለሽ ማለት ጸጋን የተመላሽ ማለት ምስጋናን የተመላሽ ደስ የተሰኘሽ ሁሉም የሚያመሰግንሽ ማለት ነው። አዎ ሲፈታ በዛ ነው የሚያስኬደው። አለማወቅ ሌላ ጉዳይ ካልሆነ ይሄው ነው። ማን ነው የፈታው እንደዚህ ብሎ? የትኛው አባት ናቸው እንደዚህ የፈቱት? ወይስ የትኛው የመጽሐፍ ቅዱስ መፍቻ ነው የፈታው? ወይም መዝገበ ቃላትም ካለ ንገሩ። ይኸው ቀደስ አመሰገነ ይላል ግዕዙ። ምስጋና ከምንድን ነው የሚወጣው ከተባለ ከግዕዝ ነው። ቀደስ አመሰገነ ከዚህ ይወጣል። የት ላይ ይገኛል ከተባለ እኔ ግስ የምታውቁት ከሆነ መጽሐፉን ግስ ማሳየት እችላለሁ። ከዛ ይወጣል ምስጋና በዛ ይወጣል። ስለዚህ ምልዕተ ጸጋ ምልዕተ ክብር ሲል ምስጋና ነው ይላል። ስለዚህ ይህንን አልቀበልም ከተባለ አንድ ቅድም የተናገርከው አለ ከሊቃውንት የቤተክርስቲያን የኦርቶዶክስ ቤተክርስቲያን የምትቀበለው ስንት ነው? ብሉይ ኪዳንን ሐዲስ ኪዳንን ሊቃውንትን መነኮሳትን ነው። ሊቃውንትን ስትገባ ሃይማኖተ አበው ስለ እመቤታችን ምስጋና በደንብ ያመሰግናሉ፣ በደንብ አመስግነዋታል። ከዛ መካከል ደግሞ ከሊቃውንቱ መካከል አሁን ለምሳሌ ቅዱስ ኤፍሬም ማለት ይወድስዋ መላእክት ለማርያም ማርያምን መላእክት ያመሰግኗታል። ይህን መጽሐፍ ቅዱስ የዚህ መጽሐፍ ክፍል እንቀበለዋለን ኦርቶዶክሳውያን ስለሆነ እኛ
ስለዚህ ይሄ ይናገራል። ይሄ ከተናገረ አባቶቻችን በመንፈስ ቅዱስ ተቃይተው ያስቀመጡት ከሆነ እርሱ ቅዱስ ኤፍሬም ያስቀምጠውን ከዚህ ደግሞ ሉቃስ ደግሞ ከሉቃስ የተቀመጠውን ቅዱስ ኤፍሬም በውዳሴ ማርያሙ አስቀምጦታል። ከዚህም ቅዱስ ገብርኤል ያመሰግናትን በውዳሴ ማርያሙ ተቀምጧል። ስለዚህ ምስጋና ነው። ምስጋና አይደለም ካለ እኔ ከዚህ የበለጠ ሌላ ልለውም አልችልም ነው። ሶፊ የተግባባን ከሆነ ማለት ነው። መምህር ምናልባት አንድ ጥያቄ ብቻ የመጨረሻ የተባረክሽ ማለት ምስጋና ማለት ነው? የተባረክሽ ከሁሉ ተለይተሽ የተቀደስሽ የተባረክሽ ነው። የተባረክሽ ማለት ማመስገን ማለት ነው። እሱን ብቻ ነው የፈለኩት። የተባረክሽ ማለት ንጽህናዋን፣ ቅድስናዋን፣ ልዩ መሆኗን መመስከር ማለት ነው። ኦኬ፣ ይሄን ካሉ የተባረክሽ ማለት ምስጋና ማለት እንዳልሆነ እርሶ በአንደበቶት መስክረውልኛል። አሁን እናንተ በምንድን ነው የምትረዱት ግን? እውነት ለመናገር እንዴት አይነት ነው ምልከታ ያላችሁ እናንተ ግን? አይ ግለሰብን እንደ ግለሰብ ከማውራት ሐሳቡ ላይ እናውራ። ሐሳቡ ላይ ማውራቱ የተሻለ ነው። አትራፊ የምንሆነው በእንደዛ ነው። የተባረክሽ ማለት መልአኩ አሁን ከተናገረው ፍሬ ነገር ያወጡልን ምስጋና መሆኑን ለማስረገጥ ያነሱልን አንዱ ሐሳብ የተባረክሽ የሚለውን ሐሳብ ነው። የተባረክሽ ማለት ማመስገን ማለት ነው። ቀጣይ ሌላ ጥያቄ ስላለኝ ነው ቶሎ እንዲመልሱልኝ ነው። ይሄ በነገርኩህ ነው። ምስጋናው ግን ጸጋን የተመላሽ የሚለው ምስጋና ነው አልኩ። ምስጋናው ጸጋን የተመላሽ የሚለው ምስጋና ነው። አለቀ። የተባረክሽ ሲል ደግሞ ልዩነቷን ከሁሉ የተለየች ከሁሉ በቃ ልዩ የሆነች ፍጥረት መሆኗን መመስከር ነው። ግን ምስጋናው ግን ጸጋን የተመላሽ የሚለው ምስጋና ነው። ጸጋን የተመላሽ ኦኬ። አዎ ጸጋን የተመላሽ ማለት ምስጋና ነው። በትክክል ምስጋና አይደለም እንዴ ታዲያ? ኦኬ ጥሩ። መጽሐፍ ቅዱስ በጸጋ እንደዳንን ብዙ ቦታ ይነግረናል። ጸጋን እንደተሰጠን ሲናገረን እያመሰገነን ነው ማለት ነው። እኛን ጸጋ እኮ ይኸውልህ፣ ጸጋ ብቻ አይደለም የተመላሽ እያልኩህ ነው። ጸጋን የተመላሽ አሁን ወደ ሌላ ርዕስ አትግቡ። መጀመሪያ እናንተ አሁን ቆይ እናንተ ብዙ ነገር አወጣችሁ። እኔ የጠየኳችሁትን ግን አልመለሰልችሁልኝም። እኔ ሶፊ አሁን የቤቱ ባለቤት አንተ ስለሆነ እኔም እንዲያሳዩኝ የምፈልገው ጠይቂያቸው ያልመለሱልኝ ነገር ምንድነው? መልአኩ ቅዱስ ገብርኤል ጸጋን የተመላሽ ደስ ይበልሽ ብሎ በመጽሐፍ ቅዱስ ከድንግል ማርያም ውጭ የተናገረላቸው ሴቶች ካሉ ያሳዩኝ። አንድ ኤልሳቤጥ ትውልድ ሁሉ ማነው እመቤታችን ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች ስል አልቀበሉ ብለዋል። ሌላ መጽሐፍ ቅዱስ ላይ ትውልድ ሁሉ ያመሰግነኛል ያለ ሰው ካለ ያለች ሴት ካለች ያሳዩኝ። ሶፊ ይህንን ይመልሱልኝ። ከዛ በኋላ ነው መቀጠል እችላለሁ ማለት ነው። እነሱን የምቻ መጠይቃለሁ። እኔ ስጠይቃቸውም ይመልሱ፣ ከሌላችሁ የለንም ይበሉ። የካድኖት ነገር እኮ የለም መምህር። ካነሱት ሐሳብ ምንም የጌታ እናት ነች አሉን። እሱን እናውቃለን። ማንም የሚክድ ክርስቲያን የለም። የጌታ እናቱ ማርያም ናት። ከዛ ውጪ እናት መሆኗን አለመሆኗን አይደለም የጠየኳችሁን ብቻ ፎከስ አድርጉ። ልመጣሉት አንዴ ግን ተድላይ ይቅርታ ሶፊ፣ በነገር ላይ ምናልባት ጊዜ እንዳናራዝም እኛ መጽሐፍ ቅዱስ እንደናንተ ሶላ ስክሪፕቸር ወይም ደግሞ መጽሐፍ ቅዱስ ብቻ ብለን አናምንም። የአባቶች ትምህርት አለ። ምክንያቱም ይተረጉማል መጽሐፍ ቅዱስ በመላት። ስለዚህ እዚህ ጋር ለምሳሌ ይሄ ወንጌል ቅዱስ የሚባለው ወይም ደግሞ የአራት ወንጌል ቅዱስ የቅዱስ ወንጌል አንድምታ ትርጓሜ ነው። አንድምታ ትርጓሜ ነው። እሺ እዚህ አንድምታ ትርጓሜ ላይ የሉቃስ ወንጌል ምዕራፍ 1 ሉቃስ ወንጌል ምዕራፍ 1 ቁጥር እዚህ ጋር ስትሄድ 28 ላይ ይሄው መልአኩ ወደ እርሷ ገባ ይላል አይደል? ምንድን ነው እንግሊዝኛ? ወይቤላ ተፈሲ ፍስት እምልዕተ ጸጋ እግዚአብሔር ምስሌኪ። ይኸው በመላእክት ተልኮ በትንቢት ምን ይላል? በትንቢት ነቢያት ፍጽምት የምትሆኚ ምልአተ ጸጋ ምልአተ ክብር እመቤታችን ሆይ ደስ ይበልሽ ይላል። ያው ምን ሲለው ነው ያብራራ ወይም አንድምታ ትርጓሜው ነው ይሄ። እሺ በደንብ ሲያብራራው። ስለዚህ ቤተክርስቲያን አስተምሮ እኛ በቤተክርስቲያን የአባቶች ትምህርት አለ ወይ መጽሐፍ ቅዱስ በደንብ ይብራራል፣ ይተረጎማል። እሺ ዝም ብሎ
እንደወረደ አይደለም። እኛ ለምሳሌ መጽሐፍ ቅዱስ ላይ አንዱን ቃል እንደዚህ ነው የምል ብለን በራሳችን አንተረጉምም፣ አንዱን ቃል ደግሞ እንደዚህ ነው ብለን ደግሞ አይደለም የምንል አይደለም። ለእያንዳንዱ መጽሐፍ ቅዱስ ቃል የራሱ የሆነ ትርጓሜ ያለው አንድምታ ትርጓሜ ያለው እሺ አባቶች ትምህርት ማለት ነው። ስለዚህ እዚህ ወንጌል ቅዱስ የሉቃስ ወንጌል ምዕራፍ 1 ሲተረጎም ምን ይላል? ከመላእክት ተልኮ በትንቢተ ነቢያት ፍጽምት የምትሆኝ የምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ፣ እግዚአብሔር ከሥጋ ሥጋ ከነፍስ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናል እና ወብሩክት አንቲ እምአንስት ይላል። ከሴቶች ተለይተሽ መርገመ ሥጋና መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለስ የምታስጭንሽ ይላል። ስለዚህ ይሄ አባቶች ተረጉሙት ነው። እነ ቅዱስ ዮሐንስ አፈወርቅ የሚተረጉሙት ነው። ስለዚህ አባቶች ትምህርት ስላለ በዚህ መንገድ ነው የምንሄድ። እሳቸውም እያሉ ያለውት እያሉ አባቶች ይተረጉሙታል። መጽሐፍ ቅዱስ ዝም ብሎ አይደለም፣ ከእውቀትም ከፍሎ ነው የሚያውቀው። ቅዱስ ጳውሎስ ከእውቀትም ከፍ ያውቃል። ሌላው ቢቀር እንኳን ሉቃስ ማን ነው ኢትዮጵያዊ ጃንደረባ እንኳን እንዴት ሊያውቅ ይቻለኛል ይላል አይደል? ስለዚህ ምክንያቱም ተርጓሚ ያሻል አባቶች አሉ፣ መንፈስ ቅዱስ የተሞሉ አባቶች ተርጉመዋል። በቃ ተተርጉሞ መጽሐፍ ቅዱስ ቀደምም አንስተውላል። የማቴዎስ 25 ወንጌል እሱን ሲያነሱ ፍየልና በጎችን አይ ፍየልና በጎችና ጻድቃንና ኃጥአን ናት ስትል ማን ነግሮ ነው? አንተ ማን ነግሮ ነው? ከየት አመጣው? መጽሐፍ ቅዱስ ብቻ ምትል ከሆነ ያኛውን ቀጥታ የሆነውን እንትን ማለት አለብህ ማለት ነው። ፍየል በግንም በግ ነው ማለት ያለብህ እንጂ ፍየሎችን ኃጥአን ናቸው በጎቹን ጻድቃን ናቸው ልትል አችልም። ማን ነግሮ ነው? ምክንያቱም ትርጉም ያሸዋል። ስለዚህ አባቶች ተረጉሙታል። አንድ ይፋ ማድረግ ያለብን ነገር ስላለ ነው። ቶኔ አንዴ ኤቢ ይቅርታ። እሺ በአጠቃላይ ቶኔ ወደዚህ ሀሳብ የመጣ ነው። የትኛውም በሃይማኖቱ እስከተገደበ ድረስ ሃይማኖቱ ላይ እስካለ ድረስ ማንም ሰው የራሱ መጽሐፍቶች ሪፈራር አድርጎ አመክንዩ አድርጎ ትምህርቱን ማስተማር ይችላል። አሁን መምህር ሄኖክ ያነሱት ሀሳብ በአጠቃላዩ ወደዚህ ሀሳብ የመጣንበት መላእክት ያመሰግኑሻል የሚለውን ሀሳብ አነሱና ቅዱስ ኤፍሬም ከራሳቸው አይደለም የተናገሩት ከሉቃስ ወንጌል ላይ ወስደው ነው ብለው ስለተናገሩ ነው ማስረጃ እንዲሰጡን ወደዛ የመጣ ነው እንጂ በአጠቃላዩ ማንም ሰው በሃይማኖቱ የፈለገውን ጽፎ የፈለገውን ማመን መብቱ ነው። ግን መጽሐፍ ቅዱስ ዋቢ እስከተደረገ ድረስ ግን በመጽሐፍ ቅዱስ ላይ ተመርኩዞ ሌላ ሀሳቦች መናገር ተገቢ አይደለም ነው የኔ አቋም። ስለዚህ መጽሐፍ ቅዱስ መላእክት ያመሰግኑሻል የሚል ካለ ያውጡ ነው እንጂ ያለው ያንተ አረዳድ ነው አልኩ እኮ ተድላዬ። እሱም እየሳቸውም እያሉ ያለ ያንተ አረዳድ ነው እንጂ ቅዱስ ገብርኤል የተናገራቸው እያንዳንዱ ቃል የሚታቸው አሉ ምስጋና ናቸው አንተ አይደሉም እያልክ ነው። ምስጋና እንደሆነ ደግሞ ምስጋና የሚል ነገር የለም ወንድሜ። አንተ ቃል በቃል ምስጋና የለም። አንተ ፍየል ለምንድን ነው ጻድቃንና በቀኝ በግራና በቀኝ ያደረጋቸው ለምን አላለም? ለምን አልፈልክም? አሁን ያነሳው ምሳሌ ራሱ ከአውዱ ጋር አይገናኝምና እንደፈለክ አይደለም። ያኛው አውዱ አይደለም በፍጹም። አሁን ምስጋና የሚል ነገር የለም እና ቃል በቃል ምስጋና ቀደም እንደነገርከን ከሆነ ኦርቶዶክስ የምታምንበት ነው ካልከን ልክ እንደዛ ካልከን በዛ እንቀበላለን። የምታምንበት ወጣት ታምንም ሲጀመርም እኮ ራይ መጽሐፍ ቅዱስ ማስረጃ ሊሆን አይችልም ለዚህ ንግግር። ስለዚህ ኦርቶዶክስ የምታምንበት ነው ካልክ ትክክል ነህ፣ እንቀበላለን፣ እምነትህን እንትን እንላለን። ግን ከዛ ውጪ ግን ከሆነ በመጽሐፍ ቅዱስ ማስረጃ ብለህ ካስቀመጥክ ግን በመጽሐፍ ቅዱስ ካልከን ግን መጽሐፍ ቅዱስ ስለማይል ይሄንን ልንቀበል አንችልም። ያንተ አሁን ቅድም ጠቅሰህ ያሳየህን ኦርቶዶክስ ከምታምናቸው መጽሐፎች አንዱን አውጥተ ነው እንደ ማስረጃ ያሳየህን። ስለዚህ በዛ እምነት መሰረት ከሆነ ኦኬ ትክክል ነህ ብለን ልንቀበል እንችላለን። ግን መጽሐፍ ቅዱስን ከጠቀስክ ግን ትክክል አይደለህም። እሺ አንተ ትክክል አይደለም ለማለት ማስረጃ የለህም ነው ዋናው ነገር። መጽሐፍ ቅዱስ አይደለም ትክክል አይደለም የምትለው ማስረጃ የለህም። አንተ ማስረጃ ከሆነ ቆይ እሺ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ሰው ነህ። ለምንድን ነው የማቴዎስ ወንጌልን ከየት አመጣኸው ነው? በግና ፍየል የሚሉት ምን ኃጥአንና ጻድቃን ናቸው ያልከው ከየት አመጣኸው ንገረኝ።
ምን አገናኙ? አሁን ካወራ ነው የት አመጣው? እሺ ምንድነው? እሺ ምን አገናኙ? ቆይ አይ ለዚህ ላንተ ሲሆን አያገናኝም። ሁሉ የተለየሽ አትቆይ ችግር ብጽዕት ነሽ የሚለውን ሐሳብ ከሉቃስ ወንጌል ላይ አውጥቼ አሳያቸዋለሁ ስላለን አሳየን ብለናቸው ነበር እሳቸው። ነገር ግን ሲያሳይ ምስጋና የሚል ነገር አላየንም እዛ ውስጥ። ለምሳሌ አንድ ወታደር ጀነራል ከሆነ ጀነራል ተብሎ ነው፣ ኮሎኔል ከሆነ ኮሎኔል ተብሎ ነው የሚቀመጥለት። ልክ እንደዛው ሲመጣ ምን እንደሚያደርገው ንገረኝ። ራያ አሁን ተው፣ ምሳሌ ነው እኮ የነገርኩህ አሁን ምሳሌ ነው ያነሳውልህ። ከጥያቄ እየሸሸ ነው ራያ፣ ከጥያቄ እየሸሸ ነው። አንተ አሁን የተጠየቀውን ጥያቄ የመመለሱ አቅሙ ካለ መልስ። ሌላ ጥያቄ እኮ አልፈለግንም እኛ። ይሄ የተጠየቀውን ጥያቄ ራሱ መልስ አላገኘንለትም። ጉዳይ አንተ ነው። ይኸውልህ ተድላ፣ አንዴ መልሱ የት አለ ታዲያ? አውጣዋ። አንዴ አንተ አልፈልግም ይህ ነገር ሁሉ የምትለው ከድቁናው ለመሸሽ ነው። እሳቸው የገቡ ድቁናው ለሚጠይቁ ነው። ስለጠይቁ እዚሁ ጋር እናውራ ስለተባለ ነው። ከዛ ለመሸሽ ነው። ችግር እንዳትወጣ ራያም አንተ ስትሉ ችግር የለውም። ይኸውልህ ኤኒታይም በፈለከው ሰዓት መግባት ይችላል። አሁን ግን የጀመርከውን ሐሳብ መጽሐፍ ቅዱስ አሁን እውቅና ሰተነዋ ወደ ሌላ ሐሳብ የምንሄደው ይሄ ላልነው ሐሳብ መጽሐፍ ቅዱስ ማስረጃ የለንም በልና ወደሚቀጥለው ጥያቄ ሄድ። እኔ በደንብ እየነገርኩህ እና ታዲያ ማስረጃ አውጣ። እኔ ጋና ራያ አውጣ። ታዲያ አውጣ። ሌላ ጥያቄ እኔ ጋና እስኪ ወንድማችንን ያሳዩን ነው እየነገራችሁ ያለውን ቆይ እያዳምጡ እየነገራችሁ አዳምጠኝ። ቆይ እየነገራ ያለውን እሱን አልሰማችሁም። ተድላ ቆይ አንዴ ይናገር። ተድላ ወይ ተድላ ይሄን መምህር እርሶ ማለት ነው ወንድማገናት ቆይ ይሄን ጠይቆትና አዳምጥ። መጀመሪያ ቆይ እየተነጋገርን ያለው ከራያ ጋራ ነው። ሌሎቻችሁ በቅዱስ ገብርኤል ሰላምታ ሰላም እንላለን ነው የምትሉት አይደለ? እሺ ይሄን ጠይቅልኝ ራያ። በቅዱስ ገብርኤል ሰላምታ ሰላም እንልሻለን ነው የሚሉት። ምስጋና ከሆነ ለምን ያኛው ሰላምታ ሆኖ ይሄኛው ያብራራል። ሰማል አይሁንልህ 30 ትብብር ቢበዛ የሚያሸንፈው መጽሐፍ ቅዱስ ነው። የሚያሸንፈው እውነት ነው። ብዙ ንግግር አይደለም ማሸነፍ የሚችለው። እኔ እያልኳቸው ያለሁት ለትዝብት ሶፊ አዳምጠን በደንብ ከታችም ያላችሁት ትዝብት ውሰዱ። 659 ሰው አለ። አሁን መጀመሪያ እንዲረዳን ከተፈለገ የቅዱስ ማቴዎስ ወንጌል እናንተ አሁን ግዴታ ምስጋና ነው መልአኩ አመሰገናት ምስጋና ነው የሚል አሳይ ነው እያላችሁ ያላችሁት። እሺ ቅዱስ ማቴዎስ ምዕራፍ 7 ላይ መልካም ዛፍ መልካም ፍሬን ያፈራን አለ። ምን ማለት ነው? እሺ ይሄን ፍቱልኝ። ጥያቄ ስትጠየቁ ችግሩ አትመልሱ። ቆይ እንደገና ቅዱስ ማቴዎስ ደግሞ የተቀደሰውን ለውሾች አትስጧል። ይሰጡናል ብለን ላይ ተጠብቆታችሁ ችግሩ እናንተ መልስ የላችሁም። እኔ ሲጀመር ቅድምም የጠየኳችሁትን አልመለሳችሁልኝም። አሁንም የምጠይቃችሁ እስካልመለሳችሁልኝ ድረስ እናንተ ለምንድን ነው የማትመልሱት? ይጠይቃሉ እንጂ አይጠየቁም። መምህር እነሱ ይጠይቃሉ እንጂ አይጠየቁም። አዎ ችግሩ እኮ ይሄ ነው። አንዳንድ ጊዜ መጀመሪያ ከዓይነ ያለውን ጉድፍ አውጣ፣ ከዛ በኋላ የጓደኛህን ላውጣል ማለት ትችላለህ ይላል ቅዱስ ማቴዎስ። መጀመሪያ የእናንተን አለማወቅ ሳታውቁ ሰዎችን ለመተቸት አትምጡ። የምትጠየቁት መልሱ። እኔ በሚገባ መላኩ ወደ ግለሰብ ንግግር አሁን የተነሳንበት አልሳደብም። ቃሌን ጠብቄ ነው የምናገረው። አልሳደብም። እኔ የስድብ መንፈስ የለኝም። ማንንም አልሳደብም፣ አከብራለሁ። አሁንም በክብር ነው እየጠየኳቸው ያለሁት። ወደዚህኛው ጥያቄ እንድንመጣ ከተፈለገ የቅዱሳት በማቴዎስ ወንጌል ምዕራፍ 7 ላይ አንደኛ መልካም ዛፍ መልካም ፍሬ ያፈራን ይላል ቀጥታ። ሁለት ደግሞ የተቀደሰውን ለውሾች አትስጡ ይላል። ይሄ ሲተረጎም ምን ማለት ነው? እንዲህ ብሎ አስቀምጦታል። እውነታውን ይሄን ምንድነው ብለህ ስታይ እኮ ሲተረጎም ነው ማወቅ የምትችለው አይደለ? ሲተረጎምልህ ነው አንተ መረዳት የምትችለው። አሁን እናንተ ዝም ብሎ እያያችሁት ያላችሁት ለምን እንዲህ አልሆነም ነው። ለምን እንዲህ እኔ ስጀምር ቅድም የጠየኳችሁን ጥያቄ መች መልሳችሁና እናንተ አሁን ሌላ ጥያቄ የምታመጡት? እኔ የጠየኳችሁን ሶፊ ለምን ይሄን አታስመልስልንም? እኔ ቅድም የጠየኩትን ጥያቄ ለምን አልመለሱልኝም?
እኔን እኛን በዚህ እያሉ እየያዙ ይኸው እየሰጠነ ነው። አላፈርንም። ለምን መጽሐፍ ቅዱሳችንን እኔ ደግሞ ቅዱስ ኤፍሬም ከማንም አግኝቶ አላመጣውም ያልኩበት ምክንያት እናንተ ይሄ አዋልድ የሚባለው መጽሐፍ ዝም ብሎ ነው ስለምትሉነ ነው። ከመጽሐፍ አባቶቻችን ሲደርሱ ቅዳሴ ማርያም በለው ውዳሴ ማርያም በለው ማን በለው ከመጽሐፍ ቅዱስ የመጽሐፍ ቅዱስ ልጅ ስለሆነ ከመጽሐፍ ቅዱስ የወጣ ቃል አይደለም፣ ከመጽሐፍ ቅዱስ ያለ ነው። ያንን በመንፈስ ቅዱስ ተቃይተው ነው የሚያደርሱት የሚያመሰግኑት አልኩኝ። ስለዚህ እንደዚህ ሲሆን ደግሞ እኔ የጠየኳችሁን ጥያቄ ሳትመልሱ አሁን ቅዱስ ገብርኤል ከድንግል ማርያም ውጭ ያመሰግናት ምስጋና አንዲት ሴት አምጣ ቶሎ በላውን። ሁለተኛ ደግሞ ብፅዕት ይሉኛል ያለች ሴት በመጽሐፍ ቅዱስ አምጣ። አሁን ይሄንን ካልመለሳችሁ ሶፊ ይሄ ላንተ ነው የቤት ስራ። በቃ አለቀ። ይመልሱ። ይሄ መጀመሪያ ይሄን ይመልሱ። ጠይቀዋል አይደል? አሁን እርሶ ልመልስ። በጣም ጥሩ። ቅዱስ ገብርኤል ከማርያም ውጪ ብፅዕት ያላት ማንን አለ? አሁን ይሄ ጥያቄው ከዚህ ጋር ምን አገናኘ? እኛም እኮ ብፅዕት እንላታለን፣ ከሴቶች ሁሉ የተለየች ነች እንላታለን፣ የተባረከች ነች እንላታለን። ስለዚህ ይሄ ምንም እንትን የሚል ነገር አይደለም ከጥያቄው ጋራ። ግን ምስጋና ለማርያም ምስጋና እንሰጣለን የሚል ነገር የታለ ነው ጥያቄው አይደል እንዴ? ዋናው ጥያቄ ማርያምን እኛ እናመሰግናታለን ወይ የሚል ሐሳብ ነው። ስለዚህ እውቅና መስጠትና ምስጋና የት ይገናኛል? ዛፍና ፍሬ ቆይ ልጨርስ። ዛፍና ፍሬ ብለው እንደገና ደግሞ መምህር ምናልባት ከመሰላቸው ቆይ ሊጨርስና ትቀጥላለህ። ከኔ ቀጥሉ። ዛፍና ፍሬ ትርጉሙን ምናምን አሉ እርሱ። አሁን ይሄ ግልጽ የሆነ ትርጉም ነው። በቃ ትክክለኛ ዛፍ ትክክለኛውን ፍሬ ነው የሚያፈራው። ይሄ ትርጉሙ ነው። የሰውም ልጅ ወደ ሰው ራሱ ብናመጣው ትርጉሙን መልካም ሰው መልካም ነገርን ነው የሚያፈራው። ይሄንን ለማለት ነው። ምንም አዲስ ነገር የለው። ግን እዚህ ጋር ግን ምስጋና የሚለው ማርያም አመስግኑ ያለችበት ቦታ አለ ወይ? እኔም እርሶ ሲያወሩ ብዬ ነበረ። ኧረ ቆይ የሰው ልጅ እርሶ ሲያወሩ እኔ ጽጥ ብዬ ነበረ አይደለ? ስለዚህ ይሄኛው ትርጉም ከዛ ጋራ ምን አገናኘው? ማርያምን አመስግኑ የሚል ነገር አለ ወይ ነው። ተፈስፍሲ ኦምለተ ጸጋ እግዚአብሔር ምስለኪ የሚለው የግዕዙ ብቻ ነው የሚለው መጽሐፍ ቅዱስ ግን አይልም። ቆይ ግን እንትኑን ለምን አናረገውም? ባላንስ አንሰራለትም። ማመስገን ማለት ማምለክ ነው እንዴ? ከአምልኮ ጋር ይገናኛል? ለምሳሌ አንዳንድ ሰው ቆይ አንዴ ይቅርታ አላወራሁም አይደል? ለምሳሌ ራያ ለኔ አሁን 100,000 ብር ብትሰጠኝ በችግር የሚሆን ስጦታ አድርገህ ብትሰጠኝ ወንድሜ ስለሰጠኸኝ አመሰግናለሁ ብል ምንድነው ችግሩ? አመለኩ ሊባል ይቻላል ወይስ ምንድነው? እኔ በዚህኛው መንገድ ቴንኪው ለመባባል የምናደርገው ነገር አለ። ግን እዚህ ጋር የተነሳው ስንነጋገር የነበረው መላእክቱ ራሱ ያመሰግናታል እዛው ላይ ሲያመሰግናት ነበረ የሚል ነገር ነው ያነሳውና ቃል በቃል ደግሞ ቃሉ እንደዛ አይልም እኮ እንደዛ አይናገርም። እንደዛ አይደለም። ምናልባት እንትኑ ወደዛ ጽንፍ ተወስዶ ከሆነ ብዬ ነው። ማመስገን ከአምልኮ ጋር የተያያዘ ከሆነ ወደዛ ጽንፍ ተወስዶ ከሆነ ብዬ ነው። ለምሳሌ አንድ ሰው አመሰግናለሁ ወንድሜ ኢቭን ወንበር መቀመጫ ተነስቶ ከሰጣ አመሰግናለሁ ብትል እዛ ተሲን ኃጢአት ይሆናል ወይስ ምንድነው ነው? ስለዚህ እሱ ላይም ብናወራበት ምናልባት ከዛ እነሱስ ደግሞ አመሰገናት ሲሉ መልአኩ ቅዱስ ገብርኤል ወርሺፕ ከማድረግ ከማምለክ ጋር የተያያዘ ነው ወይስ ምንድነው? ያው እኔ ግልጽ እንዲሆንልኝ ነው እኔም ለሚሰማው። እኔ ይሄ እንግዲህ ይሄንን ሐሳብ ከየት አምጥተው እንደተናገሩ አላቅም። ይሄ ሐሳብ እንግዲህ ከሚያምኑት መጽሐፍ ነው ተደግፎ የተናገሩትና አንተ የተረዳኸው አከብርላቸዋለሁ አይደለም። አንተ የተረዳኸው መልአኩ አመሰገናት ብለው ሲሉ መምህር እንዴት ነው የተረዳሃቸው? እኔ እንግዲህ እንደ መጽሐፍ ቅዱስ ከሆነ አላመሰገናትም በሚለው እዘጋና
እንደ መጽሐፍ ቅዱስ አይደለም። አንተ እንዴት ነው የተረዳኸው? እሳቸው መላእክት ያመሰግኗታል ብለው ሲሉ እኔም እኮ ጠይቄያለሁ እኮ ያመሰግኗታል ሲሉ ምን ለማለት ፈልገው ነው ብለህ ተረዳ? የእሳቸው ትርጉም እንግዲህ ምስጋና የሚለው ምናልባት የእሳቸው ትርጉም እንግዲህ እሳቸው ናቸው የሚያውቁት። እኔ እኮ አልገባህም ያልኩትን እሳቸው ምን ለማለት ፈልገው ነው ብለህ ተረዳህ አንተ ነው። ኦኬ እኔ አንደኛ ከአምልኮ ጋር የተያያዘ አንደኛው ይሄ እሱን ነው የፈለኩት። እንደዛ ነው ያሰብኩት እሳቸው በመጀመሪያ ደረጃ። እሺ መላእክት እና ሐሳቤን ልጨርስ። ቆይ ትቀጥላላችሁ። እሳቸው እንደዛ ብለው ነው ያሰቡት ብለህ ነው ያልከው። መላእክት ማርያምን ያመልካሉ፣ መላእክት እግዚአብሔርን ያመልካሉ። የእግዚአብሔር መላእክት ናቸው መላእክቶች። እግዚአብሔርን ያመልካሉ ወይ? አዎ ቅዱስ ቅዱስ ይላሉ። አዎ ያመልካሉ ወይ? አዎ አዎ። ኦኬ መልአኩ ገብርኤል ልክ አሁን እንዳልከው ቅዱስ ቅዱስ እያሉ እንዳመለኩት ልክ እንደዛው ማርያምን እያመለኩ ነው ብለው ነው እሳቸው ያሉት ብለን የተረዳኸው ማለት ነው። በቃ እንደዛ ነው የተረዳሁት። በቃ እሺ፣ አሁን አንተ ኒውት አድርግና መምህር ሰምተዋል። ይሄንን ያጥሩልኝ። መልአኩ ማርያምን አመሰገናት ሲሉ ምን ለማለት ፈልገው? ሌላ አንድ ተጨማሪ ጨርሼ ልጨርሰዋል። ሀሳቡን ልጨርሰውና ከዛን እርሶ ይገባሉ። እኔ አልጨረስኩም በማለት ስለገባ ነው። ይሄንን ትምህርት ቆይ አንድ ጊዜ ያድምጡ። ይሄንን ትምህርት እንደዛ ነው ብለህ እኮ እንዳልሆነ ለማውራት እኮ የግዴሳቸው መስማት ያስፈልጋል። አይደለም እኔ ልጨርስ። ይሄንን አስተምሮ እሳቸው በመሰለ ነገር ነው አንተ ተረሳ ሰምተኛ ልጨርስ። ይኸውልህ እሳቸው እንደዚህ አንተ በመሃል አትግባ። አዳምጠኝ። ለምን መሰለ አንተ በመሃል አትግባ። በመጀመሪያ ደረጃ እኛ እያወራን ነበረ፣ በስርዓቱ ሁለታችን እያወራን ነበረ። ኧረ አንተ ነህ በመሃል ገባው። በተግባባንበት መንገድ ላይ እያወራን ነበረ። ይኸውልህ ራያ አንተ እሳቸው ቅዱስ ገብርኤል ልክ ጌታ እግዚአብሔር እንደሚያመልከው እሷንም እንደዛ ብሎ ነው እያሰቡ ነው በሚለው መስመር ሄደህ ነው አሁን ሀሳብን የምትጨርሰው። ስለዚህ እሳቸውን ስማና ታወራለህ፣ ችግር የለም። እኔ አላወራም። በቃ ግድ የለም። አሁን ይሄን ያሰቡ ነው። በጣም ጥሩ ግን እኔ ልጨርስ። ራያ ተጨማሪ ጥያቄ ነው ያለህ? አዎ ይሄንን ትምህርት በአጠቃላይ ካቶሊኮች ራሳቸው ተረድቶ ይሄንን ትምህርት መምህር አንድ ጊዜ የራያ ተራ ስለሆነ ያሁን ያለ በመሀል ያስቆምኩትና ነገሩ ግልጽ እንዲሆን ከጭቅጭቅ ወተን የእሱ መረዳት ምን እንደሆነ እርስዎን እንዴት እንደተረዳሁት እንድናቅ ነው። አሁን ይህን እንደዛ ከሆነ ራያ ምንድን ነው የፈለግከው? አሁን ሌላ ተጨማሪ ምንድን ነው ማለት የፈለግከው? በጣም ጥሩ ተጨማሪ ማለት የምፈልገው ይሄ የተሳሳተ ትምህርት ነው፣ መጽሐፍ ቅዱስም አይልም። ስለዚህ ይሄንን ትምህርት በመረዳት የቱን የተሳሳተው ትምህርት? ይሄ ያሉት የተሳሳተ ነው በል። ኦኬ እነሱ ቃል በቃል መላእክት ራሱ ያመሰግኗታል የሚለው ሐሳባቸው ትክክል አይደለም። ይሄንን ራሱ ተረድተው ካቶሊኮች ራሱ ከትምህርቷቸው አስወግደውታል። አሁን ትልቁ ካቶሊክ የሚባለው ማለት በጣም በእምነት ትልቅ የሚባለው እሱ ነው። እንግዲህ እነሱ ራሳቸው ይሄንን ነገር በመረዳት ይሄንን ትምህርት ከራሳቸው ትምህርት አስወግደውታል በአሁኑ ሰዓት ማለት ነው። ስለዚህ አሁንም ይሄ የተሳሳተ ትምህርት ነው፣ መስተካከል አለበት የሚል ሐሳብ ለማንሳት ነው። አመሰግናለሁ። በቃ ይቀጥሉ መምህራን። ማንም ሰው ጣልቃ እንዳይገባባቸው አድምጧቸው። እግዚአብሔር ይስጥልኝ። ስለ ካቶሊክ እምነትና ስለ ኦርቶዶክስ እምነት ሌላ ጊዜ እንማማርበታለን። ኦርቶዶክስ የራሷ ትምህርት አላት፣ ካቶሊክ የራሱ ትምህርት አለው፣ ጴንጤም የራሱ ትምህርት አለው። በቃ ኦልሬዲ ይሄ ነው መጨረሻው። ወደ አልከኝ ስመጣ ሶፊ ያነሳው በጣም ጥሩ ነው። እኔ የምንመጣበት የነበረው ሐሳብ የነበረ ነው። እነሱ ምስጋና ስንል የመሰላቸው አምልኮት ጋር ነው ያገናኙት። አሁንም ጥያቄ አለኝ። ጥያቄን የምጠይቀው ግን መጀመሪያ አብራርቼ ስጨርስ ነው። እመቤታችን መልአኩ ቅዱስ ገብርኤል አመሰገናት ስንል የመልአኩ የቅዱስ ገብርኤልን ምስጋና በመያዝ ኤልሳቤጥ እመቤታችንን አመሰገናት ስንል ያ ምስጋና በመያዝ እኛ እናመሰግናታለን። ስናመሰግናት ግን እያመለክናት አይደለም። አመለክን ማለት አይደለም። አንድና አንድ ማወቅ የሚኖርባችሁ እስካሁን ያላወቃችሁት ነገር ካለ ምናልባት እኛ ድንግል ማርያምን
ከጌታ በታች አድርገን እንጂ ከጌታ በላይ አድርገን አንጠራትም። ከጌታ በላይ አብልጠን አናያትም። ከክርስቶስ በታች ናት፣ ከፍጡራን ግን በላይ ናት። ለምን ከፍጡራን በላይ ከሆነ ሆነች ከተባለ የጌታ እናት ስለሆነች። ለምን እናመሰግናታለን ከተባለ የጌታ እናት ስለሆነች። እምናመልከው ግን አንድና አንድ በቀራንዮ የተሰቀለውን በመስቀል ላይ ተሰቅሎ ስጋውን የቆረሰውን ደሙን ያፈሰሰውን ዘላለማዊ ሕይወት የሚሰጠውን ክርስቶስን እናመልካለን። ኦርቶዶክሳውያን ይህንን ልታውቁ ይገባል። ምስጋና አምልኮ ነው ከተባለ ቅድም ቅዱስ ቅዱስ ብለህ አንስተሃል። ይህ ቃል የት ይገኛል ካልከኝ ምናልባት አንተ ካላወቅከው እኔ ልንገርህ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ይገኛል። ይህንን ምስጋና ቅዱስ ሲባል ሲፈታ ምስጉን ማለት ነው። ቅዱስ ቅዱስ እያሉ እግዚአብሔርን ሲያመሰግኑ መላእክት ምስጉኑ የተመሰገንከው እያሉ አመስግነውታል። ስለዚህ እነሱ ሲያመሰግኑ ምስጋና ነው። አሁን መላእክት እግዚአብሔርን ያመልኩታን የሚል ምስጋናው አምልኮ ነው የሚል ካለ ይሄን እንድታሳዩኝ ይፈልጋለሁ። ምስጋና ቅዱስ ቅዱስ የሚለው አምልኮ ነው ማምለክ ነው ከተባለ መልአኩ ቅዱስ ገብርኤልም ድንግል ማርያም ሲያመሰግን እያመለካት ነው፣ እናንተም እያመለካችኋት ነው ካላችሁኝ እኔ ከውዳሴ ማርያም ይሁን ከጸሎት ዘዘወትርም ይሁን ከየትኛውም ይሁን ማርያምን እናመልካታለን የሚል መጽሐፍ ክፍል ካለን እኛ ኦርቶዶክሳውያን ከምንቀበለው አሳዩኝና እኔ ልረታበት። ማርያምን እናመልካታለን የሚል መጽሐፍ ካለ እናመሰግናታለን። ምስጋና ግን አምልኮ አይደለም። ይሄንን 100% ያዙ። ምስጋና ተቋርጠዋል አይደል? እሺ ኮፒ ሊንክ ሼር አድርጉት። ምን ሆናችሁ ነው እንዴ? እስካሁን ኮፒ ሊንክ ሼር ምን? ኧረ በስመ አብ ምንድን ነው? በሰላም ነው ግን የሁሉ ሰው ቁጭ ብላችሁ እንደ ወዳጅ አይደለን እንደ ሁላችንም የምንጠቀምበት ቤት አይደል? ስለዚህ እንደዛ ብናደርግ ጥሩ ነው። ኮፒ ሊንክ ሼር ብታደርጉ አሪፍ ነው እንደ ወዳጆች። ይሰማል። ይቅርታ ስልክ ገብቶብኝ ነው ተመልሻለሁ። ይቅርታ በጣም ስለዚህ እኔ አሁን እያልኩ ያለሁት በቃ ይሄ ነው። እኔ የምላችሁ ከሰማችሁ አምልኮ ምስጋና አምልኮ አይደለም። አይ ምስጋና አምልኮ ነው የምትሉኝ ከሆነ አሳዩኝ ነው አሁን እያልኩ ያለሁት። አሁንም እንድታሳዩኝ ይፈልጋለሁ። መምህር ራያዬ አንድ ጊዜ ወንድምነት አንዴ ልመልስላቸውና ትገባለህ። ዜዶ አንዴ ልመልስላቸው። በጣም ጥሩ። አሁን የጠየቁኝ እንግዲህ ማርያም እንደሚታወቀው አሁን በህይወት የለችም። ሕያው የሆነው ጌታ ኢየሱስ ክርስቶስ ነው ለዘላለም የሚኖረው ለዘላለምም ያለው። ስለዚህ እንግዲህ ምስጋና የምትሰጠው ላለው ሰው ነው እንጂ ወይም ደግሞ ላለው ፍጥረት ነው እንጂ ምስጋና እንኳን ብትሰጥ ለሌለ ነገር እንዴት አድርገህ ምስጋና ልሰጥ ትችላለህ የሚል ሐሳብ ነው ማነሳለህ። ሙታን እንግዲህ ሄጄ ልቅበር ወንድሜን ሄጄ ልቅበር ባለ ጊዜ ሙታንን ይከተል ይላል መጽሐፍ ቅዱስ። ስለዚህ በሕያው ያልሆነ ነገር እንዴት አድርገ ምስጋና ልሰጠው ትችላለህ? ሕያው ላልሆነ ነገር። ስለዚህ አምልኮ አይሆንም ወይ ነው እኔም ጥያቄ። ሕያው ላልሆነ ነገር እንዲህ የምታደርግ ከሆነ ወደ አምልኮ አይቀየርብህም የሚል ጥያቄ ነው የምጠይቅህ። እሺ እኔ ማዚው ልጠይቅህ ነው። ወደዛ ከመግባታችን በፊት ቆይ አዳምጠኝ። ቆይ እንትናዬ ወደዛ ከመግባታችን በፊት ታድላ ቆይ ጠየቀኝ ልመልስ። ያልጠራልኝ ስላለ ነው። ወደ ሌላ ከመግባታችን በፊት ነው። አንዱ ሳናጠራው ሄደን ብዬ ነው። እሺ ቀጥሎ አዳምጠኝ። አዎ ሙታንን ይከተሉ ይቅበሯቸው። ህድጉ ሙታን ይቅበሯቸው። ግዙ ልተው ምናልባት ያው ግዕዝ ከአዋቂ ጋር ነው የምነጋገረው ብዬ ነው። ይቅርታ ያው አማርኛ ላድርግ ብዬ ነው። ሙታን ይቅበሯቸው ሲል አሁን በድንን የሚከተል ይመስላል። ይኸውልህ ትርጉም ወቁ ምላቸው ይሄ ነው። ሙታን ይቅበሯቸው ሲባል የሞተ በድን ተነስቶ በድን ይቅበላቸው ማለት ነው? እስኪ ንገረኝ። በጌታ አነጋገር ይሄ የሞተው ሬሳውን ይቅበረው ማለት ነው? ይከተል ነው የሚለው እኮ። እሺ ይከተል ማለት ይከተለው ነው? አስከሬኑ ተነስቶ ይከተላል? ኖ በቁሙ የሞተውን ነው ያለው እሱ። ቆየው አሁን ይሄ ሲፈታ ምን ማለት ነው? ምግባር ሃይማኖት የሌለው የሞተ
እንደው በቃ ምግባር የሚባለውን ያላደረገ ጭራሽ እንዲህ አይነት ነገር የሌለው እሱ ራሱን ይከተል ነው እንጂ የሞተ አይደለም። ታዲያ እንደዚህ ካልከኝ የሉቃስ ወንጌል ምዕራፍ 15 ያለው ስለ ነዌና ስለ አልዓዛር ያለውን ግንኙነት ስታነሳ እንዴት ነው የሚያስተምር? እዛ ላይ ያለው የነዌና የአልዓዛር ወደዛ ጉዳይ አንግባ። አሁንም እኔን ቅድም ላይም ጀምራችሁ እናንተ እኔ ስጠይቃችሁ እንደው የማስታከክ አለ አይደለ? ታኮ ነገር እያመጣችሁ እያመለጣችሁ ስለሆነ ማምለጥ አሁን ግን እንድታመልጡኝ አልፈልግም። ሶፊም እንደምትጠይቅልኝ የምፈልገው ምስጋና አምልኮ ነው የሚል አሳዩኝ። አንድ እመቤታችን እኔን አምልኩ ማርያምን አምልኳት የሚል መጽሐፍ ቅዱስ እነሱ አምልኮ ነው ብሎ የለ ምስጋና አምልኮ ነው ስላሉ፣ እሺ ምስጋና ማርያምን አምልኳት የሚል መጽሐፍ ቅዱስ ወይም ከየትኛው መጽሐፍ አሳዩኝ እያልኩ ነው። ይሄን መልሱልኝ፣ አሳዩኝ። በእግዚአብሔር ስም ነው የምጠይቃችሁ፣ ያለዛ ሌላ ጉዳይ አንግባ። እሺ መምህር እግዚአብሔር ያክብርልኝ። እኔ አንዴ ብቻ አንድ ጊዜ ተድላይ አንዴ ይቅርታ፣ በጣም ቴንክ ተባረክ። እሺ መምህር ሄኖክ አይ ቲንክ አንስተው እየተወያዩ ያሉት የሉቃስ ወንጌል ላይ ምዕራፍ 1 ቁጥር 28 ያለውን ይመስለኛል። መልአኩ ገብርኤል መጥቶ ማርያም ሰላም ባለት ጊዜ የተነሳውን የገብርኤልን ንግግር ተመልክቶ ይመስለኛል። እዛ ጋር ምስጋና አለ እንዴ? ወደ ሌላ ከመሄዳችን በፊት እሱን ምንፈታ ብዬ ነው። እዛ ጋር ምስጋና አለ? ካልተረዳህ አልተረዳህም እንጂ አላው ወንድሜ አተውት እኮ ነው ወደ ክርክር። እሺ ራያዬ አንዴ። እሺ እኔ እንደው ባካችሁ ሰው የሚስቅብናል። እውነቴን ነው። ከታች አሁን እንግዲህ 780 ሰው ማለት በእኔና በእናንተ በጣም የሚስቅብን ማለት ነው። ያው በርግጥ ደጋፊውን ይዞ እኔና እርሶ እኔ ለምመልሰው ሁሉ መጽሐፍ ቅዱስ እያሳየሁ ነው። እናንተ ግን መጽሐፍ ቅዱስ ማታሳዩኝም። ለምንድን ነው የምጠይቃችሁን አትመልሱ? እሺ እኮ አሁን ሌላ ቦታ ሳይሄዱ በቃ አሁን ከኔ ጋር ይሁኑና አንድ ጊዜ እኔና እርሶ እናውራው። እሱን መጽሐፉን ይክፈቱና እኔም ከፍተውና አብረን እናወራለን ማለት ነው። እዛ ቦታ ላይ መልአኩ ገብርኤል መጥቶ የሰጣት ሰላምታ ነው ወይንስ ደግሞ ምስጋና ነው? ከየት አምጥተው ምስጋና ነው አሉ? ስለመጣህ ስለዛ ጉዳይ አልመለስም። ሶፊ በጠየቀን ነው ልክ አሁን ላይ ያንን ተወያይተናል፣ ጨርሰናል። ለምንድን ርዕስ ተለቃላችሁ? ከየት አምጥተው ምስጋና ነው አሉ? ከየት አምጥተው ዘድ ምን አደረጉ መሰለ? አይ ቲንክ ወንጌል የሚል መጽሐፍ መሰለኝ ቶኔቶን አምጥተው ሃይማኖት አበው ላይ ይሁን እንግዲህ ወይ ተሳስቼ ከሆነ አላቅም። ከዛ ላይ ትርጉሙን አባቶች የተረጎሙት ነው ብለው በእነሱ በትርጉም እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን በዛ ላይ የተተረጎመልን ብለው እንደውም ራያ ምን አላቸው? ኦኬ ከመጽሐፍ ቅዱስ ሳይሆን በእናንተ መጽሐፍ ለተረጎማችሁት ነገር ልክ ነው ብለን ልናልፍ እንችላለን፣ ከመጽሐፍ ቅዱስ ግን የሚል ስለሌለ አንቀበልም ብለው ዘግተዋል። በዛ ልክ ከሌለ ታዲያ ከሌለ እኮ በቃ ከሌለ እሳቸው ከመጽሐፍ ቅዱስ አምጥተው ማስረዳት ካልቻሉ በቃ አለቀ ማለት እኮ ነው ውይይቱ። አይ ቲንክ እዚሁ ነው የሚያልቀው ከእሳቸው ጋር ያለው። ለምን እስካሁን ድረስ ስሰማቸው ከገባው ጀምሮ ስሰማቸው ምስጋናው መስጠት መጽሐፍ ቅዱሳዊ ነው፣ ምስጋናው መስጠት መጽሐፍ ቅዱሳዊ ነው፣ ለእሷ መስጠት መጽሐፍ ቅዱሳዊ ነው ይላሉ። የት ጋ ነው ታዲያ የተሰጠው ሲባል ሉቃስ ወንጌል ይላሉ። ሉቃስ ወንጌል ምስጋና የሚል ቃል አለው እንዴ? ገብርኤል መጥቶ ያላት ምስጋና ነው እንዴ? ማለት ይሄንን ሳይፈቱ ሶፊዬ ምንም እኮ በቃ አንድ እንደነጋ ከይቅርታ ጋር ቶኔቶር የቅድሙን ከፍተህ ልታሳይ ትችላለህ? ቅድም የትርጉሙን ችግር የለውም። አሳያለሁ። አንድ የእሷን ብቻ ክፈትልኝና የቅድሙን ትርጉሙን በእናንተ ይሄ ነው በእኛ የምንቀበለው ብሎ ጀስ ለመግባባት ነው። በቃ መጽሐፍ ቅዱስን በእንደዚህ መልኩ ተርጉመዋል አባቶች የሚል ሀሳብ ስላመጣችሁ እሱን አንዴ ለዜድ አሳየውና ሌሎችም አዲስ የገቡ ሰዎች ካሉ ጥያቄውን እኮ ያነሳሁት እኔ ነኝ። ምስጋና ያቀረበበት መላእክትም ለማርያም ምስጋና ይሰጣሉ የሚለውን ሲናገሩ የቱ ጋ ነው ብዬ እኮ ጥያቄውን መጀመሪያ ያነሳሁት እኔ ስለሆንኩኝ፣ ከዛ አሁን ይሄንን ካረግን በኋላ ግን ድጋሚ ኦርቶዶክሳውያንን መጠየቅ አይቻልም። መምህር ሄኖክ የጠየቁት ጥያቄ አለ። እሱን ደግሞ ከወንጌል አማኝ ይመለስላቸውና ከዛ ደግሞ ወደ ጥያቄ እንገባለን ማለት ነው። በጨዋ ደንብ እንደሱ እንድናረግ ዜድ በደንብ ተከታተል። ጥያቄ ካለ ካልተስማማህም፣ ከተስማማህም ሚዩትን ከፍተህ ኢንታይም ማውራት ትችላለህ። ቶኔቶር ሚዩት ነት ቶኔቶር እና
መልካም። ለማንኛውም ይህ ወንጌል ቅዱስ ይላል። ጥያቄ ምንድን ነው? እሺ አንዴ እሺ ይሄ ወንጌል ቅዱስ የአራት ወንጌላት አንድምታ ትርጓሜ ነው። ይኸው ከቀድሞ አባቶች ሲተረጎም የመጣው ነው ንባቡና አንድምታ ትርጓሜ ይላል። ትርጓሜ አንድምታ ነው፣ ወንጌል ቅዱስ ይላል። ስለዚህ የሉቃስ ወንጌልን እንዴት ነው የሚተረጉመው የሚለውን ስናይ የሉቃስ ወንጌል ይኸው ምዕራፍ 1 እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እዚህ ጋር ይኸው መልአኩ ወደ እርሷ ገባ ይላል አይደለ? ወደ እርሷ ገባ። እንግዲህ ወይ ቤላ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ብሎ በግዕዙ ይጀምርና በመላእክት ተልኮ በትንቢተ ነቢያት ጸጋን ምልዕተ ክብር ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናል። ወብሩክት አንቲ እምአንስት ብሎ ከሴቶች ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማልሽ የምታሰጪ የምታምጪ ነሽና ብሎ። እሺ አንድ ጊዜ ያዘውና እሱ ጋር ያዘውና 28 ነው ያነበብከው አይደል? 28 ተይልዚ። እሺ መጽሐፉን ደግሞ እናንብበው። 28 መጽሐፉን ላንብብልህ። እንደዚህ ይላል። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። አሁን ይህንን ነው ቁጥር 28 የሚለን ይህንን ነው። 1:28 ማለት ነው። ምንድነው የሚለው? መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እዚህ ቁጥር ላይ አሁን አንተ ደግመህ አንብብልንና አብረን እኔ እናንተ እናውራ። ቁጥሩ ላይ መልአኩ ወደ እርሷ ገብቶ ገባ ይልና አንድም ምንድን የሚለው እስቲ አንብብልኝ። ገባ ይልና አንድም ባህሪዋን እዚህ ጋር ነው። ምን ይላል? ወይ ቤላ ተፈሲ ፍስት ምልዕተ ጸጋ እግዚአብሔር ምስለኪ ከመላእክት በመላእክት ተልኮ በትንቢት ይሄኛውን ሲያብራራው ነው፣ አንድምታው ነው። እሺ ይሄን ሲያብራራው አንብበው ገብቶኛል። በመላእክት ተልኮ በትንቢተ ነቢያት ፍስት የምትሆኚ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ። ፍስህት የምትሆኚ ማለት ምን ማለት ነው? ፍስህት የምትሆኚ ማለት ምን ማለት ምን ማለት ነው? ምን ማለት ነው? የጠየቀው ያንተ መጽሐፍ ነው። ጠይቀው እኔ ምን ማለት ነው አልኩ። ደስ የሚልሽ ደስታን የተመላሽ ደስ የተሰኘሽ። በቃ ቀጥል። ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ። ምልዕተ ክብር የሚለውን ከየት አመጣው? ጸጋ የሞላብሽ ብሏል። ሞላች አይደለችም እንዴ? ጸጋ ማለት ክብር ጸጋ የሞላብሽ ብሏል። ክብር የሚለውን ከየት አመጣው? ጸጋ ምንድን ነው? ጸጋ ነው። ጸጋ ነፃ ስጦታ ማለት ነው። ክብር ምን ማለት ነው? ክብር ከየት አመጣው? ክብር የላትም። እሺ የተከበረች አይደለም። ጌታን ያመጣው ስትተረጉም እያብራራው ልሄድ። ወይ ጌታን በማን በኩል አገኘው? አንተ ክርስቶስ ጌታዬ የምትለው ክብር የሚለውን ይኸውልህ፣ ክብር የሚለው ምን አይነት ክብር ነው? እስቲ ንገሩ። የት አለ? መጽሐፉ ላይ አለ? ክብር የሚለው ነው። መጽሐፉን ይኸውልህ፣ ላንብብሎት። መጽሐፉን ላንብብሎት። የማናገኘውን አንዴ ለኔና ለአንተ ያልተሰጠን ላንብብሎት። መጽሐፉን እንደዚህ ይላል። መልአኩም ወደ እርሷ ገብቶ ደስ ይበልሽ። ኧረ አንዴ እያደመጡኝ። ኔትወርክ ነው ችግር የለም። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነው አላት። በቃ አሁን ይህንን ያላት። ይህንን ሲላት ጸጋ እንደተሰጣት ተናግሯል። አንድ ወንድሜ አንዴ ታገሰኝ። ደስ ይበልሽ ተብላ ደስታ ከእሷ እንደሚጠበቅ ደስ ይበልሽ ብሏታል። ጸጋ እንደሞላባት ተናግሯል። ጌታ ከእርሷ ጋር እንደሆነ ተናግሯል። ከሴቶች መካከል የተባረከች እንደሆነ ተናግሯል። ከዚህ ከአራቱ ውጪ ማለት ጸጋም የሞላብሽ ነሽ ክብርም የሞላብሽ ነሽ ያላት አለ። እዚህ ላይ ክብር የሚለውን ከየት አመጣ? እኔ የምልህ ቆይ አይደለም፣ ቆይ ጌታ ከአንቺ ጋር ነውና አንቺ ደስ ይበልሽ የተወደድሽ ደስ ያለሽ ምናምን የሚለው የተከበረ ምልዓተ ክብር የሚለውን ከየት አመጣው? ምልዓተ ክብር የሚለውን ከየት አመጣው?
ክብር የሞላብሽ የሚለውን ኬት እያወራ አመጣው ያለሁት እኮ አንድምታውን እኮ ነው። ለምንድን ነው መጽሐፍ ቅዱሱ ጋር እኩል እኮ? እንድታምጠው ኬት አምጥቶ ነው የተረጎመልህ? እንደዛ ብሎ ምልዓተ ክብር ብሎ ያስቀመጠልህ፣ አንድምታውን ያስቀመጠልህ፣ ክብር ብሎ ያስቀመጠልህ ኬት አምጥቶ ነው? ክብር የተሞላሽ የሚል አለ? እግዚአብሔር ዘንድ ጸጋን የተሞላች ከሆነች የተከበረች አይደለችም? ጸጋን የተሞላችማ ይኸውልህ፣ ጸጋን የተሞላችማ እኛ እኮ በሱ ላይ ይኸውልህ፣ አይደለማ እያንዳንዱ ለምትከተው ነገር ማስረጃ ማቅረብ አለብህ። አሁን እኔ ጸጋ በጸጋ ላይ ክርክር የለኝም መስለህ እንደዛ አትበል። ክብር የተሞላሽ እኔማ መጽሐፍ ቅዱስ ነው ማስረጃ። ይኸው እኮ አጠየቅኩ። መጽሐፍ ቅዱሱ የማይለውን አትበል። ኬት አመጣህ? ወዳጅ አዳምጠኝማ። እኔ እያልኩ ያለሁት እኔ እኮ አልገባኝም እንዴ? መጽሐፍ ቅዱስ እያነበብኩ ነው እንዴ ይመስልህ? የመጽሐፍ ቅዱስን አንድምታ ነው እያነበብኩ ያለሁት። አባቶች ኬት አምጥተው አደረጉት? እሱ ላይ አለ። አሁን ያነበብነው ላይ አለ። አንዴ ተረጋጋ እሺ። ይሄኛው ይሄ አንድምታ ትርጓሜው ምልዓተ ክብር ወይም ክብርን የተመላች ቅዱስ ገብርኤል በፊቷ ሆኖ ሲያመሰግናት ወይም ሰላምታ ሲሰጣት በክብር የተሞላች ክብር ያላት አልነበረችም? የቱ ጋር ነው የሚለው? ጸጋ ተሰጥቷታል። ጸጋ ነች ወይ አይደለችም? በል ነች ወይ አይደለችም? ጸጋ ተሰጥቷታል። እሺ የተከበረች አይደለችም? አንተ በምትለው መልኩ ግን አይደለም። ክብር የሞላብሽ የሚል የለም። ጸጋን እሺ እኔ በምንድን ነው የምለው? ወንድሜ ጸጋን የሞላብሽ ተብላለች። ኦኬ ጸጋ ነው የሚበልጠው ወዳጅ። ጸጋ ነፃ ስጦታ ነው። ነፃ ስጦታ ይኸውልህ፣ ነፃ ስጦታ እግዚአብሔር ለስራው የመረጣት ታላቅ እናታችን ነች። ምንም ጥያቄ የለም። ታላቅ ስትል የተከበረች ናት አይደለችም? በቃ ይኸውልህ እቺ እናታችን ጸጋ የሞላባት ነች። አንተ ግን ከታች ይኸውልህ ላዘጋጀኸው ነገር ስማኝ ዜድ ተረጋጋ። መጀመሪያ ጥያቄ መልስልኝ። ዝም ብለህ ታች ላዘጋጀኸው ነገር እንዲያመችህ ክብር ጸጋን የሞላብሽ ክብር የሞላብሽ ብለህ ክብርን ኬት አምጥተህ ተከተልከው ነው ያልኩህ። ቆይ እሺ ጥሩ አዳምጠኝ። እመቤታችን ቅድስት ድንግል ማርያም ጸጋን የተሞላብሽ እግዚአብሔር ካንቺ ጋር ነውና ስትባል የተከበረች ናት አይደለችም? ጸጋን የሞላባት ነች። በቃ እሱ ጋር አሁን እዚህ ቦታ ላይ የእግዚአብሔር ቃል ያለውን ነው የምንለው። ስለ ክብር ስለምናምን የምናወራው ነገር የለም እዚህ ጋር። ለምን አታወራም እንዴ? እመቤታችን የተከበረች አይደለችም? ነው እናንተ የከተታችሁት ለምክንያታችሁ ነው። ከታች አለ። ቆይ ችግር የለም ውረድ፣ አንብበው፣ ቀጥል። ለምንድን ነው የምወርደው? ቆይ አይደለም መጀመሪያ ጥያቄ መልስ እንጂ እንዴ ዝም ብለህ አታደርስብስም። ዝም ብለህ አታደርስብስም። ለምን አላለቀም? ጥያቄ መልስ። አለቀ። የለም የምታሳየው ነገር የለም ማለት ቀጥል። በቃ ጥያቄን መልስ ሰውዬ። ክብር የሚላል ያነበብነው ውስጥ ክብር የሚላል እመቤታችን ቅድስት ድንግል ማርያም የተከበረች ነበረች። ቅዱስ ገብርኤል ጸጋ ሞልቶባታል። አለቀ። በቃ አለቀ። ጸጋ ሞልቶባታል። ጸጋ ሞልቶባታል። ከመጽሐፍ ቅዱስ አትግባ ተድላችሁ አንዴ አይደለም ቶኔ የሄድክበት ያለኸው መንገድ ልክ ስላልሆነ ተድላ ጠብቅ። በቃ ዜድና ቶኔ እያወሩ ሁለቱ ያወሩ። ዜድ ጥያቄ ጠይቄሃለሁ። አንተ እንዴት የተከበረች ናት የት አምጠው ነው እዚህ ያስገባ ብለኸኛል። እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል ሰላምታ ባቀረበላት ጊዜ ጸጋን የተመላሽ ጌታ ከአንቺ ጋር ነው ባላት ጊዜ ጸጋ ምንድን ነው? የተከበረች ነበረች። ጸጋ ምንድን ነው? እኔ ጥያቄን ጠይቅ። መጀመሪያ ጥያቄ ጸጋ ምንድን ነው? ጥያቄን መልስ። ነች ወይስ አይደለች? የለም እዚህ ቦታ እኔ አሁን ለአንተ መልስ ልሰጥ ነው መልስ። እዚህ ቦታ ላይ አንድ የምናውቀው ነገር አለ። እግዚአብሔር ለስራው መርጦ ጸጋ እንደሞላባት እርግጠኞች ነን። ቆይ በቃ ሳቅ አንተ መጀመሪያ ስማኝ። እኔ አሁን ካለው አንድ ስንዝር ዞር አልልም። መጽሐፉ የሚላትን እላታለሁ። መጽሐፉ ጸጋ ሞልቶባታል። አዎ በቃ ከሴቶች መካከል የተከበረች ነች አይደለችም? አንድ ጊዜ አይልም መጽሐፉ ባላት አለበት። መጽሐፉ የሚላት ቦታ አንድ ጊዜ የምትሰማኝ እባክህ። መጽሐፉ የሚላት ቦታ መጥቼ እላታለሁ። መጽሐፉ ያላለውን አልልም፣ አልጨምርም። እያልኩ ያለሁት ወንድሜ እኔ ስለ ክብር ከየት አምጥተህ ጨመርክ? መጽሐፉ ላይ ስለ ክብር የሚናገር ነገር አለ ወይ? አይደለችም መጽሐፉ ላይ መጽሐፉን ነው የተረጎምከው አለ ወይ? በቃ የለህም፣ እለፈው።
የለህም። ኖ አንተ ራስህ የለህም እንጂ የለህም። በቃ ለፈው የለህም። አንተ እኮ እኔ እኮ የለኝም በል እንጂ የለህም እንዴት ትለኛለህ? በቃ የለህም እኮ የለህም። አንተ እኮ ነው የጨመርከው አንተ ነህ። ክብር ይኸውልህ ጸጋ የሞላብሽ የሚለውንም እንደ ክብር የሞላብሽ ብለህ ክብር የሞላብሽ ብለህ ያረከው አንተ ነህ። አምጣ አንተ ክብር የሞላብሽ የሚለው አረ በእናትህ ሶፊ ተዋስተካክል። አንተ ነው ያመጣው። የለም ለምን የተከበረች ናት ወይስ አይደለም? የለም በቃ ቀጥሎ ወደታች የለኝም ነው የሚባለው። የለህም አትበል። አንተ ክብር ምናምን ብለህ ያልተጻፈውን ምስጋና ብለህ ተረጎምከው። መጽሐፉ ምስጋና ብሎ አይደል? ጥሩ እሺ፣ ቆይ አንዴ ሰላምታ ነው ይለው። እሷ ራሱ እንዴት ያለ ሰላምታ ነው አለች እሷ ራሱ። እሺ ተረጋጋ። እግዚአብሔር ከእርሱ ጋር የሆነ ጸጋ የተሞላ ሰው የተከበረ ነው አይደለም? አገባኝም እሱን አገባኝም ያላለውን አልልም። ምንም የለህም፣ መልስ የለም። ዝም ብለህ በዘፈቀደ አሳየኝ ጸጋ የሞላበት አሳየኝ። ክብር የሚለውን ቃል ክብር የሚለውን እሺ፣ ለማንኛውም አሳየኝ። ክብር የሚለውን አሳየኝ። በየትኛው ትርጉም ነው ክብር የሚለውን እዛ ውስጥ ያስገባው? ምልአተ ክብር የሞላብሽ ብለህ ያስገባው ኬት አምጥተህ ነው? አንተ አይንን በጨው አጥበህ መጀመሪያ መልስ። ጸጋን የሞላብሽ ይላል። ጸጋን የሞላብሽ ይላል። ክብርን የሞላብሽ የሚለውን ኬት አምጥተህ ነው? አንተ የተከበርክን አይደለም ወንድሜ፣ ዝም ብለህ አታውራ። በጌታ አንተ የተከበርክን አይደለም፣ የተዋረድክን ለአንተ በኋላ ላይ ለምታዘጋጀው ነገር ስገዱላት፣ ምስጋና አስገቡላት ለሚለው ትምህርት ማዘጋጃ እያደረግህ ስትል ዝም ብዬ አልሄድም። አውጣና አሳየኝ። የተከበርክ ነው ወይስ የተዋረድክ ነህ? ምልአተ ክብር የሚለውን ከየት እንዳመጣ አውጣና አሳየኝ። ምልአተ ክብር የሚለው ከየት እንዳመጣ በቃ ሁላችንም ሰዎች ናችሁ። ጭቅጭቅ ነው ያዛችሁት። የለውም እኮ የሌለውን እኮ ነው ዝም ብሎ በቃ ይሄ እኮ ነው ማለት። ይኸውልህ እኛ በዚህ አይነት ንግግር ቤተ እምነቱን መናገር አንፈልግም። እንደዚህ እንድንናገር የምታደርጉት ያልተጻፈ እያመጣችሁ እየከተታችሁ ነው። ራስህ አንተ እዚህ የበለጠ ትናገር ትችላለህ። አምጣና አሳየኝ። ምልአተ ክብር የሚለውን ከየት እንዳመጣ አምጣና አሳየኝ። ተረጋጉ። ወደ እየሄዳችሁ ነው። እዚህ ያለው ከጸጋና ከክብር ምን ሁሉ ገና ሳልጠይቀው ስለ ክብር ነው የጠየኩት። ምልአተ ክብር የሚለውን ከየት እንዳመጣችሁ አንዴ ተድላ ያሳየኝ። ምልአተ ክብር የሚለውን ከየት እንዳመጣ ያሳየኝ። አይደለም አንዴ ሚውት አድርገው ተድላዬ። አንዴ በቃ እኔ አሁን ይኸውልህ ረጋ ብዬ አወራለሁ። አንዴ ሚውት አድርገው ተድላ። አንድ ጊዜ ምልአተ ክብር የሚለውን ከየት እንዳመጣ ያሳየኝ። በቃ እኔ የምፈለኩት እሱ ነው። እኔ አሁን መጽሐፉ የሚላትን ብያለሁ። እሱ ያስቀመጠው ለምሳሌ ጸጋ ይሞላብሽ። አዎ ቅድስት ድንግል ማርያም ጸጋ ይሞላባት ነች። ይሄንን ከሴቶች መሀል የተመረጥሽ። አዎ ምልአተ ክብር የሚለውን ግን አምጣና አሳየኝ ከየት እንዳመጣው። እኔ እኮ ነው ጠየቅኩ እኮ ሰውዬ። ጸጋ የተሞላ ሰው እግዚአብሔር ከእርሱ ጋር የሆነ ሰው የተከበረ ነው ወይስ አይደለም? አይደለም በለኝና እለፈው። አለቀ። ቀጥልና አንብበው። ስለሌለ የምታሳየው ስለሌለ እየጨመራችሁ እንደፈለጋችሁ እየጨመራችሁ ስለምትሄዱ ቀጥል። ዝም ብለህ እንደ አቦዬ ቆርቆሮ አትጩህ። ችግር የለም። ቀጥል። ውረድ ወደታች አንብበው። አይደለምና ማለት ነው። ቀጥል ወደታች። በቃ አልኩህ። ቀጥል ወንድሜ። ይበቃን። እዚሁ ላይ ማነህ የእኔ ወንጌሉን የያዝከው ሰው? ቆይማ አንተን ተለያየ። ይቅርታና ቆይ ወደታች አንዴ ወረድ ብለው ገና እየተረዱ እስካላደረ ድረስ ለምንድን ነው ቅድም ሶፊ ጥያቄ ጠይቆን በደንብ መልሻ አብራረቸ። እናንተ ስትጠየቁ ሹልክልክ ጓዳ ፍለጋ እንደው መደበቂያ ፍለጋ ለምን ትሄዳለህ? ለምን አትመልስም? የጠየቅኩህን መልስ። ጠይቀኛ መልሼልሃለሁ የተባለውን መልስ። ከዛ በኋላ ይሄ ዝም ብሎ ተራ ነገር እንትን አንበል። በቃ ይሄ ነጥብ ይዘን የምንወያይ ከሆነ የምንፋለም ከሆነ መልስ። መልስ ሰጥቶታለሁ። ይኸውልዎት መልስ ሰጥቶታለሁ። መምህር ቆይ የምትመልስ በተቻሎት መጠን ይኸውልዎት አንዴ በተቻሎት መጠን እሺ ዜድ አንዴ ስማኝ በማረን በእግዚአብሔር ስም ስማኝ አንድ ጊዜ እንድጠይቅ የፈለኩት ጥያቄ ምንድን መሰለህ? ቅድም ላይ ሶፊ ባነሳው ጥያቄ ተጠያየቅንና ምስጋና ማለት አምልኮ ማለት ነው ወይ ብሎ ሶፊ ሲጠይቅ አዎ ነው አልከን።
እሺ መምህር ሄኖክ ምን ትላለህ ሲለኝ፣ አይ እኔ ደግሞ ምስጋና ማለት አምልኮ አይደለም። እንደዛ ከሆነ ማርያምን ብቻ ሳይሆን ገብርኤልንም ሚካኤልንም አመሰገንኩ ስል እያመለኩት ነው ማለት ነው። ይሄማ ተሳስተናን። ስለዚህ የምናመልከው ክርስቶስን ብቻ እግዚአብሔር አምላካችንን ብቻ ነው፣ ድንግል ማርያምን አናመልክም አልኩ። እናንተ ግን ታመልካላችሁ አላችሁ። አይ እንደዛ ከሆነ ምስጋና ማለት አምልኮ ነው ካልክ ምስጋና ማለት አምልኮ ነው የሚል መጽሐፍ ቅዱስ ክፍል ፈልጋለሁ። ድንግል ማርያም ደግሞ እኔን አመስግኑኝ እኔን አምልኩኝ ብላ የተናገረችበት ወይም ማርያምን አምልኩ የሚል በመጽሐፍ በየትኛው መጽሐፍ ላይ ካለ የኦርቶዶክስ መጽሐፍ ከሆነ ከዛ ካለ አሳየኝ ብዬ 2 ጥያቄ ጠይቄያለሁ። እናንተ ጠይቃችሁ ይመልሻለሁ። ይሄን መልሱልኝ፣ ወደ ሌላው እንቀጥል። ካልሆነ ግን ሶፊ በጥንካሬ ይሄንን ነገር ያዝልኝ። አሁንም የጠየቅኩት ጥያቄ ይመለስ፣ ወደ ሌላ አትሂዱ። በቃ እሺ አሁን ይስሙ። አንደኛ እርሶ የፈለጉትን መጽሐፉ ላይ ሲጨምሩ የሉቃስ ወንጌል ብሎ ማስረጃ ያመጡት ላይ የፈለጉትን ሲጨምሩ ከየት አምጥተው ጨመሩ ስሎት መልስ የለዎትም። ስለዚህ ትቼው አልፌያለሁ። አንደኛ። ሁለተኛ ለጠየቁት ጥያቄ ይሄንን እነዚህ ነገሮች መጽሐፉ የማይለውን መጽሐፉ በጭራሽ በመጽሐፉ ሐሳብ ውስጥ የሌለውን ነገር የምትጨምሩት ለምክንያታችሁ ነው። እንዚራ የረቡዕ እንዚራ ስብሐት ለምሳሌ እናንተ ያስቀመጣችሁት ላይ የረቡዕ እንዚራ ላይ ሙሽራው ትሆኚ ዘንድ ተብሎ ከዚህ ሐሳብ ጋር በተያያዘ የተጻፈው ጽሑፋችሁ እንደሚያሳየው ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ፣ በአዲስ ምስጋና አመሰግንሻለሁ፣ አንቺ ለዓለም ሁሉ ፍጥረት የመጀመሪያ ሆነሻልና። ኦኬ ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻል። ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ እስከምትሉ ድረስ ድፍረት አግኝታችሁ ይሄ እዚህ ጋር ክብር ብላችሁ ያመቻቻችሁ በቪዲዮ አውጥቼ ላንብበው። ከፍ አድርገኝ ሶፊ፣ ከፍ አድርገኝ። ታነብልኛለህ፣ እኔ ተረጉምልሃለሁ፣ አብራራልሃለሁ። በደንብ አድርገህ ሶፊ። ቆንጆ። እሺ ቆንጆ። ምን ችግር አለው ታዲያ? ነው እንደዚህ ያወሩ። በጣም ደስ ይላል። እውነት እንደዚህ ያወሩ። ተከባብራችሁ። ቴንክ ዩ። እሺ እንደዚህ ይላል የረቡዕ እንዚራ ላይ። ኦኬ ሙሽራ ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደው በእግዚአብሔር ወልድ ስም ማደሪያ ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ፣ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላል። ማርያም በቃ ይኸው እዚህ ጋር ነው የምፈልገው። ከዚህ ጀምሮ ያብራራሉ። አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል ይላል። ማርያም ለዓለም ፍጥረት ሁሉ መጀመሪያ ነች? ጠየቀኝ። መጀመሪያ ነች። ቆይ አመሰግናለሁ። ያዘው ጎላ አድርገውማ፣ ትንሽ አርቀዋን እንትን አድርገው፣ ጎላ አድርገው። የኔ ትንሽ እንትኔ ጥሩ አይደለም። ምንድነው ስሙ ይሄ ካሜራዬ? እኔ ግን አነብሎታለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላል። ዋይ ወንድም አለም ማነ እንትና የቆየኝ እግዚአብሔር ይስጥልኝ። ግን በእውነት በእግዚአብሔር ስም ጠይቃችሁ ነገር እንደማመጥ፣ ካልተደማመጥነ እንደሚንሿሿ ጸናጽል ነው የምንሆነው። ትርጉም አልባ እንዳንሆን አደራ። አሁን መጀመሪያ ከመጀመሪያው ስደርስ ሙሽራው ተወይ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም። ይሄ ሁሉ የሚለው አሁን ሙሽራው ትሆን ዘንድ ማደሪያው ትሆን ዘንድ ለማን ነው ማደሪያውና ሙሽራው የምትሆነው? ይችን መጀመሪያ መልስልኝና አንዲት ቃል ብቻ ለማን ነው? ቀጥሎ እንጂ እርሶ እኮ ነች የሚያብራሩት። እኔ ነው እንደሚፈልግ ላብራራ እኮ ነው። መልስልኝና ማደሪያውና ሙሽራው ትሆን ዘንድ ለማን ነው ነው የምልህ። አብራሩ። ቀጥሎ መልስ። ለማን ነው ማደሪያውና ሙሽራው የምትሆነው? አንተ እኮ ድፍስስ ስላደረግኩ። ኧረ ቀጥሎ እርሶ ነው እኮ ላብራራው ብለው አይደል እንዴ? እኔ ላብራራ ላውጣው ያሉት። አብራሩት እንጂ አልፈርድብህም። እሺ ማደሪያውና ሙሽራው ትሆን ዘንድ የተመረጠች ለእግዚአብሔር ወልድ ለኢየሱስ ክርስቶስ ነው ማደሪያው ትሆን ዘንድ። ማደሪያው አይደለችም ካልከኝ እንግዲህ ክደት ነው። ሁለተኛ ቆይ በማርያም አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። ዓለም አዳምጠኝ በደንብ። ዓለም
የሰው ልጅ በኖህ ዘመን ጠፍቶ ነበር አልጠፋም? ንገረኝ። እሷ ለዓለም ሁሉ መጀመሪያ ነች ወይ ነው? በቃ ቀጥሎ። አዳምጠኝ መጀመሪያ። ይኸውልህ ዓለም ምን አይነት ትርጉም አለው? ይሄ አንዳንድ ጊዜ ቅድም ያነሳውልህ ርዕስ በጎችና ፍየሎችን ያልኩህ የተቀደሰው ለውሾች አትስጡ የተባለ ለውሻ አይደለም። ውሻ ለውሻ ሳይሆን ምንም አይነት እምነት ለሌላቸው ሰዎች ለኢአማንያን ነው። እዚህም ደግሞ ለዓለም ሲል ዓለም ምን አይነት ትርጉም አለው ከተባለ እኔና እናንተ ሰው በጠቅላላ ዓለም ይሆናል። ዓለም ተብሎ ይተረጉማል። ዓለም ሰው የሚኖርበት ብቻ አይደለም። ዓለም ስትል አንተ የዓለም ሁሉ ሲል ከመጀመሪያው አይተህ ብቻ ልትተረጉም ትችላለህ። ዓለም ማለት ሰው የሚኖርበትም ዓለም ይባላል። እያንዳንዳችን ሁላችንም ዓለም እንባላለን። እውነት ነው። ድንግል ማርያም አንቺ ለዓለም ፍጥረት ሁሉ ስለዚህ ከጨለማው ያ በጨለማ የነበረው ህዝብ የወጣው በማን ነው ከተባለ ይኸው ከታይ ምክንያት አለ። በድንግል ማርያም ምክንያት ነው። ለምን? ድንግል ማርያም ንጽሕት ሆና ስለተገኘች ንጽሕት ዘር ሆና ኢሳይያስ 9:1 ላይ 1:9 ላይ ከመሰዶም እንኮን ነው ከመገሞራ መሰልነ እግዚአብሔር ያኪ እመያትረፈለነ እግዚአብሔር አንቺን ንጽሕት ዘር አድርጎ ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በጠፋን ነበር ብሎ የተናገረላት ኢሳይያስ ለድንግል ማርያም ዓለም ሁሉ ጠፍቶ ነበር። አዳምጥ። ዓለም ሁሉ ጠፍቶ ነበር። በጨለማ ውስጥ ነበር። ውሸት በድንግል ማርያም ያዙልኝ አንድ ጊዜ ያዙልኝ። ውሸት ነው። ለምንድን ነው ያወሩት? አዲስ ኪዳንን አይደለም የሚያወራው። አንዴ አዲስ ኪዳን አይደለም። አትግባ እባክህ። አንድ ጊዜ ውሸት ያልኩት ለምን ብሎ ጠይቁኝ። ውሸት ማርያም ይኸውልህ ምክንያት ስሟ አንድ ጊዜ ተገኝቶ ነው ዓለም ሄዳ ነው ወደደ ሚውታር ክርስቶስ መምህር አንዴ ውሸት የዋሹትን ውሸት አንዴ ዜሮ ነው። እውነት ነው። እኔ እስካሁን ድረስ ታግሽ ነው። ውሸት ለምን እንደሆነ ያውቃሉ። እርሶ አዲስ ኪዳን ነው ይሄ ያለው። አዲስ ኪዳን ነው። ይሄ አዲስ ኪዳን ነው። አዲስ ኪዳን ላይ የተጻፈ ነው። ዜድ አንዴ ተረጋጋሽ ወንድም። ውሸት ለምንድን ነው እንደዛ ያሉት? አንተ ውሸት ቆይ ለምን ውሸት እንደሆነ ላስረዳችሁ። ለምን አልክ በሉኝ። በቃ ለምን አልክ ከሆነ ላስረዳችሁ። ሌሎቻችን ቆይ አንዴ አካሄዳችሁ ያዝልኝና አንድ ጊዜ ለምን ውሸት እንዳልኩ ላስረዳ። በቃ እኮ ልክ ነህ። ልክ እኮ ነህ። እኮ አካሄድ ነው የምነግርህ። አንዴ አካሄድ ነው አላደርግልህም። አንዴ አካሄድ ነው የምነግርህ። አንዴ ራያ አካሄድ እንደዚህ አይደለም። አንዴ አቋ አይደለም። ውሸት አድርግ በጣም እየሰማን ነው። ቶኒ ሚውት አድርግ። ውሸታቸው ይወጣል። ጸጥ አድርግ። ሚውት አድርገው። ሐሳቡን ይግለጽበት። ሚውት አድርግ። በቃ እሳቸው ከአዲስ ኪዳን ነው ብለዋል። ይኸውልህ በአዲስ ኪዳን ክርስቶስ ኢየሱስ አንዴ መጀመሪያ አካሄድ ነው። በቃ ያዘው እንዴ አንዴ ዝም በል። አካሄድ እኮ ነው የምነግርህ። አካሄድ ነው። ራያ እባክህ ዝም በል። ቆይ አካሄድ ነው። አካሄድ አታውቁም እንዴ እናንተ? አታውቁም? ስርዓት አስከባሪ አትሁን አንተ። ተወው በቃ ሁለቱ ይነጋገሩ። አንተ ሰውዬ እንደዛ አይደለማ። ሁለቱ ይነጋገሩ እና እንድንሰማ እኮ ነው እኛ ከጭቅጭቅ የወጣ እንድንሰማ። አካሄድ እስኪ መጀመሪያ ዝም በሉ። አንተ እኮ ነው ጭቅጭቅ ያዞርከው እንጂ እነሱ በትክክል እያወሩ ነበር። አካሄድ ነው እሳቸው ደም ስርዓት አላቸው። በጣም ስርዓት አላቸው። ቶኒ አትረብሽ። አካሄድ ነው። እስኪ ተረጋጋ። እንዴ አካሄድ እንናገር። አንዴ አንድ ሰከንድ እኮ ነው። አንዴ ጠብቅ። እንዴ የምንሄደው ቦታ የለም። ዝም በልና በቃ ዝም በል እስኪ አንዴ። እንዴ ራይ የምናገር ሱስ አለብህ እንዴ? አንዴ እንዴ ቶኒ ጤነኛ አይደለም። ነው እባክህ በቃ ተው። ሚውት አድርግ አንተ። ሚውት አድርግ። አንተ ነው እንዴ? ምንድነው እንዴ? እስቲ እንደምን ለምን አናደርግም? በቃ እስቲ አንዴ ቶኔቶርን እድል ስጡትና ምንድነው አካሄድ ከፈለገ ምንድነው አካሄድ ነው ሄድልን ነው። እስቲ ቆይ ሲስሙ ምን አለ ከመስማት አይጎልም እኮ ምንድነው ችግሩ? ቆይ በእግዚአብሔር ስም አንዴ በቃ እስቲ አካሄድ ምንድነው? እሺ እንስማ እንጂ እንዴት ራያ እኔ እያወራሁ ያለ አካሄድ ነው ስትለኝ እቆማለሁ። አካሄድ ስለሆነ ማስተካከያ ነው የምትሰጠው። በቃ አለቀ እንጂ ሐሳብ ልትሰጥ አይደለም። አካሄድ ካልኩ እሺ ነው የምባለው። እንዴ ዜድዬና መምህር ስታወሩ ይኸውላችሁ አንድ ሰው መነቃቀፍ የለበት። ለምሳሌ ውሸት አትበል። ለምሳሌ
እኔ አሁን መምህር ዜድን ቢጠይቁት ዜድ ለራሱ ሀሳብ ውሸት ብሎ ሊናገሩ አይገባም መምህር። ምክንያቱም የራሱ ሀሳብ ወይም ደግሞ ራሱን የሚያውቀው ስለ ኦርቶዶክስ መጽሐፍ አምጥተህ እሳቸውን እንዲያብራሩ ነግረህ ውሸት ልትል አችልም። ምክንያቱም ስለ መጽሐፉ ከእሳቸው የበለጠ ልታወራ አችልም። ለምን አልክ ነው የሚባለው? ለምን አልክ ነው ማለት ለምን አልክ በለኝ። ለምን አልክ አትችልም ነው። በቃ ለምን አልክ በለኝ። ውሸት ነው ፊት ለፊታችን ላይ የዋሹ ያሉት። ለምን እሳቸው የዋሹት ምን ብለው ነው? አሁን አንተ ቆይ በቃ ጠየቀኝ። ይኸውልህ እሳቸው ሲሉ ከአዲስ ኪዳን ነው አሉ። ይኸውልህ አዲስ ኪዳን ነው አሉ። አዲስ ኪዳን ነው። አዲስ ኪዳን የክርስቶስ ኢየሱስ ማደሪያ ስለሆነች የጠፋው ሰው በክርስቶስ ኢየሱስ ዳግም ስለመጣ ለሱ ነው መጀመሪያ የሆነችው አሉ። ውሸት። ለምን ነው ውሸት ያልኩት? ጥቂት ወረድ ብዬ ላንብበው። እንደዚህ ይላል። ይሄ እንግዲህ የሆነው በአዲስ ኪዳን ሰማይና ምድር ተፈጥረዋል። እንያ መጽሐፉ ምን ይላል? ይሄ በቢጫ የተጻፈው በሙሉን ተመልከቱ ምን እንደሚል። ለጥበባዊ ስራ ሁሉ ፍጹም መሰረት ሁነሻልና ይላል። ለጥበባዊ ስራ። የትኛው ጥበባዊ ስራ? አሁን ምን መሰላችሁ ትልቁ ችግር ያለው እዚህ ያላችሁ ሰዎች የምትሰሙት በሃይማኖት ስም ስለሆነ የምትሰሙት በሃይማኖት ጆሮ ስለሆነ ችግሩ ያለው ትልቁ ችግር እዚህ ጋር ነው። ምንድነው መጽሐፉ እያለ ያለው? እንዲህ ይላል። ምሽትን የማታውቂ ንጋት ጠዋት ወይ ይልና ይሄ በቢጫ ያለው በሙሉ ተመልከቱ። እሱን ነው ማነባው። እንደዚህ ይላል። እግዚአብሔር በአንቺ ሰማይንና ምድርን ፈጠረ፣ ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶቹን፣ በጋን፣ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማትን ሁሉ ፈጠረ ይላል። ኦኬ ይሄ የተፈጠረው በአዲስ ኪዳን ነው አባቴ ነው በፍጥረት መጀመሪያ ነው? ንገረኝ እስቲ አውጣና ሚዩትን አንሳና። ለእኔ ነው የኔ አባት። አዎ ባህርና ቀላያት፣ ፀሐያትና ጨረቃ፣ ከዋክብትና ዘመኖች፣ ዓመቶችና በጋን፣ ክረምትን፣ ቀናትን ዘፍጥረት ላይ ነው የተፈጠረው? አዲስ ኪዳን ላይ ነው የፈጠረው? እሺ ቆየኝ፣ ጥያቄ ጠየቀኝ አይደለ የኔ አባት? ልደማመጥ። ቀጥል። መጀመሪያ ችግሩ ካንተ ያለው ምን መሰለህ? ትርጉም አለማወቅ ነው የተረዳሁትና ትርጉም አለማወቅ ደግሞ ይሄ እኔ ቡክ የሚለውን ባክ ብለህ የምታነበው ከሆነ አይዶንትን የምን እንደሆነ አላውቅም። እኔ በምን መልኩ ያ የፊደል ትርጉም ስተታ አብራሩት ባኮትን ይሄንን አብራሩት። እዚህ ጋር የተጻፈው ሌላ ወሬ ተውና ይሄን አብራሩ። እዚህ ጋር ያለው ሌላ ወሬ አያውሩ። እዚህ ጋር ያለውን አብራሩ። ፍጥረት የተፈጠረው ፀሐይና ጨረቃ፣ ቀንና ሌሊት፣ ጨለማና ብርሃን የተፈጠረው በአዲስ ኪዳን ነው። አዳምጠኝ። በአዲስ ኪዳን ምንም አዳምጦት አብራሩት መጽሐፉን ይሄንን። እሺ እኮ ላብራራልህ ነው። ስማ ዕለተ ረቡዕ። እሺ ቆይ መጀመሪያ ይሄን እንድትለይ ጨረቃና ፀሐይ አመጣህልኝ። ፀሐይና ጨረቃ መቼ ተፈጠረ? ንገረኝ። አዳም ልመልስ እኮ ነው፣ ላብራራልህ እኮ ነው እንዴ። ፀሐይና ጨረቃ መቼ የተፈጠረው? ዘፍጥረትን ሄደው ያንብቡ። ንገረኝ፣ ዝም ብለህ ንገረኝ። ዘፍጥረትን ሄደው ያንብቡ። አላውቀውም፣ ንገረኝ መጀመሪያ። በቃ ዘፍጥረትን ሄደው ያንብቡ። አየህ፣ አታውቀውም። ዕለተ ረቡዕ ፀሐይና ጨረቃ የተፈጠሩት በዕለተ ረቡዕ ነው። አለቀ። ይሄው መቼ ነው? አዎ በብሉይ ኪዳን ነው። በብሉይ ኪዳን ስንል እንግዲህ ብሉይ ኪዳን ራሱ ተው። በአዲስ ኪዳን በእመቤታችን ፀሐይና ጨረቃ በአንቺ ተፈጠሩ ሲባል ፀሐይ የተባለ ክርስቶስ ነው። አዳምጠኝ ቆይ። ፀሐይ ክርስቶስ ነው። የማይጠልቀው አሁን የማጨልሚ ክርስቶስ በሷ ተፈጠረ። ክርስቶስ በሷ ተፈጠረ። ወይ አዳምጠኝ። ክርስቶስ በሷ ተፈጠረ። ተወልዷል አልተወለደም የሚለው እግዚአብሔር በአንቺ ሰማይና ምድርን ፈጠረ ነው የሚለው። ፀሐይና ጨረቃን ፈጠረ ነው የሚለው። ፀሐይ በማርያም ማለት ኢየሱስ በማርያም ተፈጥሯል። ፀሐይ በሷ ከተፈጠረ ክርስቶስ ከድንግል ማርያም ተወልዷል አልተወለደም? ተፈጥሯል ወይ? በሷ ተፈጥሮ ነው። ተወልዷል አልተወለደም? አዳምጥ ቆይ። ስለ ውልደት አላወራሁም። በማርያም የተፈጠረ ኢየሱስ አሎት። በማርያም የተፈጠረ ኢየሱስ አሎት። አዳምጠኝ። አንተም አታውቀው ኢየሱስ አንቺ ተፈጥሯል። በአንቺ ተፈጥሯል ነው የሚለው። በማርያም የተፈጠረ ነው ኢየሱስ እያሉ ነው። ጨለማው ሁሉ ዓለም በድንግል ማርያም ነው እንደ አዲስ የተፈጠረው። አዳምጠኝ። የጨለማው ዓለም በኢየሱስ ስም፣ ኧረ በኢየሱስ ስም አዳምጣው ነው። እግዚአብሔር ይገስጻችሁ። እንደገና ዓለም ሁሉ ወደ እውነት የመጣ እንደዚህ አይነት እርግማን ይዛችሁ በእርግማን ያዝከው አንተ ነህ። የዓለም ብርሃን ኢየሱስ ነው። ማርያም ነች።
የዓለም ብርሃንማ ከአንተ ጠንቅቅ አድርጌን ያውቀዋለሁ ክርስቶስ ነው። ግን የዓለምን ብርሃን ያስገኘችው በሷ በራ ያሉት ኬት አምጥተው ነው? አዳምጥ። በሷ ተፈጠረ ሳይሆን ተወለደ ነው ማለት። በሷ በራ ያሉት ኬት አምጥተው ነው ታዲያ? ይኸው ፀሐይና ጨረቃ ተፈጠሩ ሲል ማን ናቸው ከተባለ ይኸውልህ ሐዋርያት፣ ሊቃውንት፣ ካህናት፣ መምህራን እነዚህ ሁሉ ዕውቀትን አገኙብሽ። እነዚህ ሁሉ ከአንቺ በተወለደው በክርስቶስ የክርስቶስን አገልጋዮች ናቸውና እነሱ ሰማይና ምድር ማለት የትኛው ነው? ሰማይና ምድር ምንድን ነው? ሰማይና ምድር ኧረ እባክህ በፈጠረ ስም ሰማይና ምድር ተፈጥሮባታል። ሰማይና ምድር ተፈጥሮባታል። አዎ ተፈጥሮባታል። አዳምጣ ይኸውልህ ቆይ አዎ ይሄ ወደ አምልጠት ሄዳለህ። በቃ አምልጠሃን ሂደሃል። ሰማይና አለን እኮ አለን። ሰማይና ምድር በማርያም አልተፈጠረም። ስለዚህ ምን ጋር ነው መጽሐፍ ቅዱስ ላይ ሰማይና ምድር በማርያም የተፈጠረው? እያንዳንድሽ ማንም በል ትንጫጫለህ። ድንግል ማርያም ግን የጌታ እናት ናት። ድንግል ማርያምን ግን ምስጋና መላእክት አመስግነዋታል። ሰማይና ምድር አባት መምህር አንዳችን ያላተራመዱም በቃ ሰማይና ምድር በሷ ተፈጥሯል። መምህር ሰማይና አመሰግናለሁ። ከእንግዲህ በኋላ ምድር በሷ ተፈጥሯል። አልፈልግም። ሰማይና ምድር በሷ ተፈጥሯል። ክበርልኝ ሶፊ። እኔ አሁን እነሱ በእርግጠኝነት ሸሽቶ ሄደ እንደሚሉ አውቃለሁ። እነሱ ግን ትንሽ እንኳን እውቀት እንደሌላቸው ስለተረዳሁ ሸሽተው ነው የሄዱት። እንደሆኑ ስላወቅኩ ኦርቶዶክሳውያን በሙሉ እንጂ በደንብ ሸሹ። ሰማይና ምድር በእርሷ ተፈጥሯል። ሰማይና ምድር በእርሷ ተፈጥሯል። ሸሹ፣ እየሸሹ ነው። ሁለተኛ ቆይ አንዴ ለመምህር ስጣቸው ይድገሙልን። አልተሰማኝም። አንድ ያጣ ነው። አንዴ እባክህ እሳቸው ኮንፈርም ያድርጉልን። ሰማይና ምድር በእሳቸው ተፈጥሯል ወይ? ከመጀመሪያው አንስተው ያብራሩት መጽሐፉና ከዛ በኋላ ጥያቄ ታለ ትጠይቃለህ። እስቲ እድል እንስጣቸው። እሳቸው ለመምህር አንድ ጊዜ ባካቸው የመጣው መጽሐፍ ያብራሩትና ከዛ በኋላ እንትን ይበል። በቃ ሰማይና ምድር በእሷ ከተፈጠረ ተፈጥሯል ሊበሉኝ በቃ ወጡ አይደል? የለም ስለሌለ የለም። እንደዚህ ቢወጡ ይሻሉታል። እንደዚህ የሌለ ነገር ይዘው እዚህ ከሚዳቅሩ ቀደም እኮ ወደ ሀሳባቸው ለመጣ ነበር። ለምን መሰለ አቅማችሁ በላይ ሆኖ ነው። ምንም ማድረግ አይቻልም። እንግዲህ አይደለም ይኸውልህ፣ አንተ ቀጥታ እንደ ጋሪ ፈረስ ነው የምታስቡት አይደለም። እንደ ጋሪ ፈረስም ሆነ እንደ መኪና ይኸውልህ፣ አሁን እሱን አይደለም ዋናው ቁም ነገር ጠየቁ መልስ መስጠት አቅቷቸዋል እና አይደለም ማምለጣቸውን በመሀል እየገባ እናንተ ይገስጻችሁ እናንተ ምናምን ማለት ምንም አይነት ነው የለ። እንደዚህ እድል የማይሰጣችሁ አይደለም። ለዚህ ነው አሁን እኮ ካቶሊኮች እኮ አስወግደዋል አሁን። ስለዚህ ወሰደና ካቶሊክና ተከተል ታዲያ ራይ 10 የካቶሊክ ስለዚህ አሁን አስወጥተዋልና ቀጣዩ እንግዲህ ወደ እናንተ ጋር መምጣቱ አይቀርም ልልህ ነው። እንግዲህ ምን ማድረግ ይቻላል? አታስብኛ አታስብ። አሁን እናንተ እኛን የምታስቡት እናንተ የምትከበሩት እኛን ለምን እንደዚህ እንደምትሉ ስለገባኝ ነው። ኦሬዲ መግባባት ሁሉ አይቻልም። ምክንያቱም እናንተ አንድ ጋር ይፈራ አንድ ብቻ ነው። ስለዚህ መጽሐፍ ቅዱስ ብቻ ለሚል እንደፈለጋችሁ ሀሳብ ለምትሰጡ ሰዎች ይሄ አይገባችሁም። ምንም ያህል እሳቸው ቢነግሯችሁ አይገባችሁም። ምክንያቱም አንድምታ ትርጓሜ ያለው እሱን አትቀበሉም። እሳቸው እያወሩ ያሉት ስለ አንድምታ ትርጓሜ ነው። ስለዚህ እናንተ ደግሞ ያን አትቀበሉም። ታዲያ እንዴት ነው መግባባት የሚቻለው? ስለዚህ በዚህ ሁኔታ ብዙ ጊዜ እንኳን ከመጽሐፍ ቅዱስ ቀጥታ የሆነ ነገር ጠይቂያችሁ እንኳን እኔ አልመለሳችሁልኝም። ምክንያቱም እናንተ ስትፈልጉ ብቻ ራሳችሁ ተረጉማላችሁ፣ ስትፈልጉ ብቻ አይተረጉም መጽሐፍ ቅዱስ። ከመጽሐፍ ቅዱስ የወጣ ትርጉም ትሰጣላችሁ። ማን ነው የተረጎመው ስለ ራሳችሁ ተረጉማላችሁ። ከዛ በወጣ ወይም በዘለለ ሁኔታ ደግሞ አይ መጽሐፍ ቅዱስ አይልም ብላችሁ ደግሞ የፈለጋችሁበት ይሆናል ማለት ነው። ስለዚህ ከመጽሐፍ ቅዱስ የወጣ ትርጓሜ የተረጎመው እኛ ነን ወይስ እናንተ? እሺ ተድላ ድጋሜ ልጠይቅህ። የተጠየቀው መች መለስክ? ምስኩልሽ የሚለውን ተረጎማችሁ ብቻ ብለን አናምንም። ወዳጅ አባቶች ተረጎሙልን አለ። ይኸውልህ አዳም አጭር ቃል ልንገርህ፣ ስለኔ አይደለም ስላንተ ነው ያወራሁት። እኔም አዳም ስለኔ መጽሐፍ ቅዱስ ላይ ታገኘኛለህ። እኔ እኮ አንድ ሰንበዲ ነኝ። አዳምጥ። መላእክት ማርያምን ያመሰግኗታል አላችሁ።
ይሄ አሁን አመክንዩ ትጠየቃለህ። መላእክት ማርያም ምን ስላደረገችላቸው ነው ማርያም መላእክትን የሚያመሰግኗት? የቱ ጋር ነው ያመሰግኗት? ብዙ አይነት ጥያቄ ይመጣብሃል። ገብቶሃል? ምን አደረገችላቸው ማርያም? አንተ ነው የምታመጣው። ይኸውልህ እንዳንተ አይነቱ ሰዎች ወይም ደግሞ እናንተ መሰሎች ሲሆን እንጂ ጥያቄ ምንም የጌታ እናት ንጽሕት ናት፣ ብጽሕት ናት፣ ጌታን በማጽናት የተሸከመች ናት፣ ከምስጋናም በላይ ጸጋ የተሞላት እንዴ አንተ እኮ አይነት ድፍን ስላለ ነው እንጂ እንዴት ምስጋና ይገባል ተብለህ የምታነሳው? እንደናንተ አይነት አስተምህሮ ባይኖር ኖሮ እንደኛ አይነት ጥያቄ አይኖርም። ይኸውልህ የሚያስጠይቅ ነገር ሲኖር ነው እኛ የምንጠይቀው። በየትኛውም ሁኔታ በየትኛውም ሁኔታ የቤተክርስቲያን ተቃራሪ ይኖራል። በአጠቃላዩ ማርያምን መላእክት ያመሰገኗት በምን ምክንያት ነው? የቱ ጋር ነው ማስረጃው ነው? አሁን እሺ ቆይ አሁን እኮ በጠይቅም ስለማትመልስልኝ ነው። እመቤታችን ቅድስት ድንግል ማርያም የሚመሰገን የሆነ ለሚመሰገን ለመስጋና የደረሰች አይደለችም? የበቃች አይደለችም? መላእክት ለምን ያመሰግኗታል እንዴ? ምን አደረገችላቸው? ስለዚህ መላእክት ስታደርግላቸው ለነሱ ስታደርግላቸው ብቻ ነው የሚያመሰግኗት ማለት ነው። ምስጋና እኮ የሆነ ሪፍሌክት አለው። ምንም በሌለበት እኮ ምስጋና የለም። ኧረ ተው እግዚአብሔር ተወንተ እንዲሁ ይመሰገናል እንደ ባዶ ቤት። የጌታ እናት ስለሆነች ምስጋና አይገባትም ነው የምትለው? የጌታ ጅማሬው እኮ ማርያም ላይ እኮ አይደለም። በፊት ዓለም ሳይፈጠር በፊት እኮ ነበረ ጌታ። ከዛ ጋር ምን አገናኘው? እኔ ስለ ጌታ መጀመሪያ መኖር አለመኖር ለመላእክት ምን አይነት ጥቅም ሰጥቶ ነው መላእክት የሚያመሰግኑት ነው? አሁን የጌታ መወለድ ለመላእክት ምንድነው ጥቅሙ? ለሰው ልጆች እንኳን ብትንሽ ችግር የለውም ልቀበል። ግን መላእክት የሚያመሰግኑበት ምክንያት ምንድን ነው? አሬ ሰው ያረተ በእግዚአብሔር በድፍረት እንደዛ ይወራል አይደለም እኮ። እንደገና ደግሞ ቀጥላችሁ እኮ ማርያምን ለማመስገን ዓለም ተፈጠረ ትላላችሁ እኮ። ወደዛም እመጣለሁ። አሁን እሱን ተውና፣ እሺ ቆይ አሬን በጣም ገርሞኛል። ከመላእክት ጀመራችሁ። እሺ ቆይ ለመሬት እሺ አንዴ ይቅርታ፣ ጊዜ ሚዳ ይቅርታ። አንተ ለመላእክት ምን አደረገችላቸውና ምስጋና አመሰገኗት ነው የምትለው? ስለዚህ እመቤታችን መላእክት ላይ የሆነ ነገር ማድረግ አለባት ማለት ነው። አንደኛ ጥያቄው መቼ አመሰገኗት? ምኑ ጋር ሪፈራል ማስረጃ ታመጣለህ? እሱ ያንተ አስተሳሰብ ነው። አመሰገኑም ካልክ በምን ምክንያት ነው ያመሰገኑት? በግልጽ ለምሳሌ ቅዱስ ዳዊት ለምሳሌ አንድ ላይ ስትሄድ ምስጉን በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ እሱ ምስጉን ነው ይላል አይደል? አዎ ይላል። እሺ ምስጉን ነው የተባለው ያ ምስጋና የሚገባው የተመሰገነ ነው አይደለም? የተመሰገነው የዳዊትን ምክር ስለሰማ ነው፣ አገልግሎቱን ስላከበረ ነው። ቆይሽ ስለዚህ እመቤታችን ለዚህ ብቁ አይደለችም? የት ነው የምትሄደው? አሁን መላእክት ያመሰገኑበትን ምክንያት ነው። መላእክት ለዚህ ብቁ ነች አይደለችም? አይደለችም። ለመላእክት ምስጉን ለመሆን ብቁ አይደለችም። ከመላእክት ዘንድ የመመስገን ብቃት የላትም ማለት ማስረጃ አምጣ። አንተ ፊት ለፊት ራሱ ባሳይ ራሱ አንተ አታምንም። ተድላ ምን አሳያ? እኔ ባላምን ህዝብ ይኸው እዚህ ጋር 600 ሰው በላይ አለ። እዚህ ጋር የሚያምን ሰው አለ። አሳያቸው ለነሱ፣ ለኔ አታሳይ። እሺ ለኤልሳቤጥ ምን አደረጋቻት ነው? ኤልሳቤጥ አመሰገነቻት? ንገረኝ። ምን ብላ አመሰገነቻት? አላመሰገነቻትም። አውጣው። እሱ ታመስግናት፣ ችግር የለውም። መላእክት አመስግነዋል፣ ችግር የለውም። ምናምን አንዴ ያዝ ለቀቅ አድርግ እንጂ ተድላ በጌታ ሎጂኩን ያዝ እናድርገውና አንዴ ተድላ በመላእክት ዘንድ ምስጉን ለመባል ብቁ አይደለችም የሚል ነገርን ተናገርክ። ኦኬ ሶ በመላእክት ዘንድ ምስጉን ለመሆን ክራይቴሪያው ምንድነው? በመላእክት ዘንድ ምስጉን ለመሆን በመላእክት ዘንድ የተመሰገነ እግዚአብሔር ብቻ ነው የሚመሰገነው፣ እግዚአብሔር ብቻ ነው። መላእክት ያመሰግኑ ዘንድ ክራይቴሪያው ምንድነው ነው? እሱን መላእክትን ትጠይቃለህ። ግን መላእክት አንተ ስለተናገርክ አንተ ኤቪደንሱን አቅርብ አይሻልም? መላእክት ለማመስገን ከራሳቸው መውጣት አለበት። በአጠቃላዩ መላእክት የሚያመሰግኑበት ምክንያት የለም ነው አሁን ጥያቄ። እሺ እሱ ምንድነው? አሁን በተደጋጋሚ መጽሐፍ ቅዱስም ተከፍቶ ምናምን እየታየ ስለነበር አሁን ምስጋና የሚለው ራሱ ምንድነው የሚለው ቃሉ ላይ መግባባት ምንችል አይመስለኝም። አይ ቲንክ ሶፊ ምን ይላል? እኔ የማይመስል ነገር አይመስለኝም። እኔ ነጭን ነው የምፈልገው። ሶፊ ምን እያለህ ነበረ ቅድም? እንደው በችግር ጊዜ የደረሰልኝን ሰው እንኳን ላመሰግነው እችላለሁ አለ። ለሱ ሲሆን ችግር የለብህም። ለችግር ጊዜ የደረሰብልህን ሰው ለማመስገን ችግር የለብህም። ለድንግል ማርያም ሲሆን ችግር አለብህ ነው። እሱ ነው የታየኝ።
ኮዝ ምንድነው ውሃ ጠምቶኝ ለሰጠኝ ሰው አያደመጡኝ ወልደ ቂርቆስ እኔ እያልኩ ያለው ለችግር ጊዜ ማርያም ለየትኛው መልአክ ነው ለችግሩ ጊዜ ቆመችለት? እሺ አሳያለሁ እሱን ከምን አንፃር እንደምናገር። የትኛው መልአክ ችግሩ እንዳወጣችሁ አሳየኝ። አውጣው ነው አሁን ነው አውጣው። እሺ በኋላ የሚቆይ ነገር የለም። ብዙ ሰው ጊዜውን አባክኖ እየሰማ ስላለ አውጣው። አዳምጣ እንዴ። ግን እዚህ ጋር ምስጋና ስንል ቅድም እንዳልከው ሶፊ እንደተናገርከው ስላልክ ሕያው ለሆነው ነው አይደለ? ቴንኪው መባባልም ምላሽ ለሚሰጥ ነው አይደለ? ቴንኪው የምትለው ግን ሕያው ላልሆነ እንዴት አድርገህ እንዴት አድርገህ ምስጋና ልሰጥ ትችላለህ? እሺ ይሄን ጥያቄ ቅድምም ጠይቀሃል እየሰማው ነበር። እንዴት አድርገህ ምስጋና ልሰጥ ትችላለህ? ራያ እሱም በሁለተኛ ያዘው የሞቱ ሰዎች ከአንዳችሁ ጋር አውራ አይ ከኔ ጋር አውራ ታውጣልኝ ነው አንተ ጋር ማርያም ለመላእክት ውለታ የዋለችለትን ቦታ አውጣልኝ እሱን ፈልጋለሁ። እኔ ረጅም ሰዓት ተቀምጫለሁ ተድላ ረጅም ሰዓት ነው ተሳዳምጥ ፕሊስ እኮ ወደ ዋናው እኔ ሚውት አደርግልሃለሁ እኮ ነው ሚውት አድርጌ እሰማሃለሁ ግን ያን አውጣ አንዴ ቆይ አንተን እንደዚህ ልገላግልህ አትሊስት አሁን ምንድነው ቅዱስ ኤፍሬም ምንድነው የወድዋ መላእክት ላይ ያው መላእክት አመሰገኗት እሱን ደግሞ የሉቃስ ወንጌልን ሲተረጉም ነው የሚል ነገር አንስታችኋል። ከፍ አድርገኛ እንዴ ከጀምሩ ቅዱስ ኤፍሬም ማን ነው የሚለውን ላሳየና መጽሐፍ ቅዱስ ማስረጃ ነው የፈለግነው እንጂ ሪፈራል የአባቶች ጽሑፍ አይደለም የፈለግነው። አንድ አዳምጠኝ። አንተ አሁን ከምን እንደምትሰጠኝ ባጠቃላዩ ሚዩት አድርግና አዳምጣ እንዴ። እሺ ከምን እንደምትሰጠኝ ንገረኝና አልሚዩት ላድርግ። ማስረጃ ከምን እንደምትሰጠኝ? እሺ ማስረጃ ከመጽሐፍ ቅዱስ ወይስ ከሌሎች መጽሐፍት? ችግሩ መጠየቅም አትወዱም መልስ መስማትም አትወዱም። እኔ ታዲያ ማልቀበለው መጽሐፍ እኮ ለኔ ልታስረዳኝ እኔ ብቻ ነው የምፈልገው። መጽሐፍ ብታነብ አዳምጠኛ። እኔ እናንተን የሚያስማማን መጽሐፍ ቅዱስ ብቻ ነው። አይ እኔ መግለጫ ልስጥልህ ይኸውልህ እኔ ላደምጥና ልቀበል የምችለው በመጽሐፍ ቅዱስ ብቻ ነው። የትኛውንም አባቶች ብታቀርብልኝ አልቀበላቸውም። ማን እነሱ ምንም ይሁን ለምን ወደ መላእክት አይቀየሩም? ኧረ አዳምጠኝ ጌታ ሆይ። እሺ ኤፍሬም ብለህ እንዳትጀምርልኝ መጽሐፍ ቅዱስ ቦታ ክፈትና ማስረጃ ስጠኝ። ጨርሻለሁ። አሁንም አስቆማለሁ መጽሐፍ ቅዱስ ካልከፈትክ ችግር። እሺ ቅድም ስታነሱት የነበረው የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ልሂድና አንድ ጥያቄ ጠይቃለሁ። ተረጋግተህ ለማዳመጥ ሞክር። በብሉይ ኪዳን ይሄው ገብርኤል ኢቭን ዘካርያስ ጋር ሲላክ እናየዋለን። እዚሁ ምዕራፍ ላይ ከፍ ብሎ ወደ እርሷ ገብቶ እንዲህ ይላታል እመቤታችንን ጸጋን የተመላሽ ወይ ወይም ጸጋን የሞላብሽ ወይ ይላታል። ጸጋን የሞላብሽ ወይ እየተባለ በብሉይ ኪዳን አንድ ሰው አለ ከእመቤታችን ውጪ? እየጠየቀኝ ነው? አዎ እየጠየቅኩ ነው። ጸጋን የሞላብሽ የተባለ አለ? የተባለ ቢኖር ባይኖር ስለ ምስግንና ስለ ምስጋና እንጂ ያወራ ነው። ስለ ጸጋ አወራ አለ ወይም የለም በለኝ። አለ ወይስ የለም? ማንንም በሚልበት መንገድ ማንንም አላለም። ሌላውን ባለበት መንገድ ማርያምን አላለም። ሌላውን ባለበት መንገድ ማርያምን ባለበት ደግሞ ሌላውን አላለም። እንዲህ አይነት ማጭበርበር ነው የሚሆንብኝ። በብሉይ ኪዳን ጸጋን የተመላሽ የተባለ አለ ወይ? የለም። የለም። እመቤታችንን በተለየ መልኩ ምን ብሏታል? ጸጋን የመላብሽ ወይ። እሺ እግዚአብሔር ካንቺ ጋር ነው የተባለ ሳለ ለምሳሌ ሐዋርያው ቅዱስ ጳውሎስ ሁሉ ኃጢአትን ሰርቷልና የእግዚአብሔርን ክብር ጎሎን ነበርና ይላል። የእግዚአብሔር ክብር በጎደለን ዘመን፣ እግዚአብሔር ከሰዎች በራቀበት ዘመን እግዚአብሔር ካንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ የተባለች ሴት አለች? ወደ ዋና ሐሳብ ትሄድልኛለህ ብራዘር? ሌላ አለች ወይስ የለችም? መልስልኝ። ችግር የለውም። ይሄ መጨረሻ ጨርስ እስቲ ሐሳብህን ጨርስና ወደ ዋና ሐሳብ ከመጣህ እጠብቅሃለሁ። የተባላለው ሚውት አድርጌ ልስማ እና መልስልኝ። ሚውት እንዳታረግ። ጸጋን የተመላሽ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ የተባለች ሴት አለች? ምስጋና ቦታ ትሄድልኝ። ምስጋና
እሱን ላሳይህ ነው እኮ ምስጋና እንደሆነ ላሳይህ። ዋናው ቦታ አይደለም። እኔ 10 ደጋግሜ ያነበብኩት ቦታ ስለሆነ መጠየቅና ቃል ምልልስ ይቅርና አንበበስ ጨርስ ተድላ የተባለ ሰው አለ ሌላ? ኧረ እባክህ ሂድ። የለም። እሺ ተው እኔ ልመልስልህ። የለም። መልአኩ ደርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይህንን ንግግሯን ይቅርታ፣ ይህንን ንግግሩን የመልአኩን ንግግር እኛ ምስጋና እንለዋለን። ቅድም ምን ስትል ነበር አንተ? ይሄ እኮ ምስጋና አይደለም እውቅና ነው፣ እውቅና እየሰጣት ነው። አንተ እውቅና የሚለውን ቃል የተጠቀምክበትን ይሄን የመልአኩን ንግግር እኛ ምስጋና እንለዋለን። የቃላት ልዩነት ከሆነ የቃላት ልዩነቱ ላይ እንዳለ እንቆይና ይሄንኑ ቃል እኛ አመሰገናት እንላለን። ከምን ተነስታችሁ በቀደመችው ቤተክርስቲያን እንዲህ ያለ ትምህርት አለ ከተባለ ኦፍ ኮርስ አለ። ለምሳሌ አንድ አባት ልጠቅስ ይችላል። 3ኛው መቶ ክፍለ ዘመን ያለ አሁን ያነሳችሁት አባት ቅዱስ ኤፍሬም። ቅዱስ ኤፍሬም በካቶሊክ ቸርች፣ በኢስተርን ኦርቶዶክስ፣ በኦሪየንታል ኦርቶዶክስ እና አንግሊካን ኮሚኒየን ቬነሬት የሚደረግ አባት ነው። እንዲህ ብሎ ተርጉሞታል። የተጨቃጨቃችሁበት ሐሳብ ማለት ነው። አይ ይሄ ምስጋና አይደለም ብሎ የተረጎመ አንድ አባት ታመጣልኛለህ አንተ? ይሄ እውቅና ነው ያለ ይቅርታ እንደዛ ያለ አለ? ምስጋናውን እስካሁን ጠበቅኩ። በጣም ሚውት አድርጌ እንደከሰርኩ ነው ቆጥሮ አለ ወይስ የለም? ምን ለማለት ነው? አለ ወይስ የለም የሚባሉት ነገሮች ለአንተ ጥያቄው ይሁንልህ። እኔ ለኔ ጥያቄ ስለማይሆንብኝ ማለት ነው። አዳምጠኝ። እስካሁን በጣም እየሰማው ነው። ያ ብዙ ሰዓት ስላወራችሁ እውቅና የሚል አለ ወይስ የለም? ከየት ነው ያመጣው አንተ? የማይገናኘውን እኔ ለአማርኛ ባዳ ነኝ እንዴ? በአማርኛ እውቅና የሚለው ሳለ መጽሐፉ ላይ የትኛው እውቅና እየሰጠ ነው አልክ? እውቅና እየሰጠ ነው የሚልስ መጽሐፉ ላይ አለ? ኦኬ ምስጋና ነው ብለን የተቀበልከው ያንን ሐሳብ የትኛውን ሐሳብ ነው አንተ አሁን ምስጋና ብለህ የወሰድከው? አንዷን ቃሏን ብቻ አውጣና በምናችሁ ነው ግን የምትሰሙት? ምስጋና ያልክበትን ወርድኮ ምስጋናን የሚገልጽ ነገር የተናገርከው ነገር የለም። ድምጽ ብቻ ነው ለስለስ የሚለው እንጂ ንግግር ላይ ምስጋና የሚል ነገር አላየንም። ስለዚህ ይኸውልህ አንዳንድ ጊዜ ስታስተምር ወይም ደግሞ ስትናገር ማስረጃ ይዘህ መጽሐፍ ቅዱሱን ተከትለ ነው ማስረጃ አስቀምጠ ይሄ ነው አውዱ ከዚህ እስከዚህ እንዲህ ይላል ቁጥሩ እንዲህ ነው ብለህ ነው መናገር ያለብህ። ከዛ ውጭ አንድ ግለሰብ የጻፈውን በጭንቅላቱ የሚመላለሰውን ነገር ያስቀመጠውን እምነት ነው ብለህ መቀበል ይከብዳል። እኔ አላምነውም። ሰውየው የጻፈውን መጽሐፍ ቅዱስ ያለውን ነው የምቀበለው። ስለዚህ ይኸውልህ ስማኝ እኔንም እስካሁን ስታወራ ነበረ። ስለዚህ ሰውየው የጻፈውን ጽሑፍ በአእምሮ ውስጥ የተቀመጠውን ድርሰት አልቀበልም ነው። መጽሐፍ ቅዱስ ተቀበልኩ አላልኩህም እኔ እኮ ትክክል አይደለም። ሰውየው ራሱ በምን መንፈስ ተስቦ እንደተጻፈው አይታወቅም። ስለዚህ ተቀበለው አትቀበለው እሱ ጉዳይ አይደለም። ቤተክርስቲያን ተቀበለው አይደለም ልንከራከርበት እዚህ ሜዳ ላይ እስከወጣ ድረስ ደግሞ እንነጋገርበታለን። ልክ አይደለም እያልኩ ነው። ቤተክርስቲያን ተቀበለዋለች። አንተ ፐርሰናሊ ተቀበልከው አልተቀበልከው እሱ የኔ ጉዳይ አይደለም ነው የምልህ። አዎ እኔ ችግር የለብኝም። እኔ የምታምኑበት እኛ ምናምነው እንደዚህ ነው ብላችሁ በመጣችሁ ኦኬ እኮ ብያለሁ እኮ። ቤተክርስቲያን ሉተርንም አትቀበለውም። ያንተ ቤተክርስቲያን ይሄ ነው ካልከኝ እቀበልሃለሁ። ትክክል ነህ። ነገር ግን በመጽሐፍ ቅዱስ አስታከ ከመጣ ስህተት ነው። መጽሐፍ ቅዱስ ሰምተኸኛል። እኔ ደግሞ ያልኩትን እና ሁሉንም ነገር የሚያፈርሰው ምንድነው ብለህ ካልከኝ መጽሐፍ ቅዱስ ብቻ ነው የሚያፈርሰው። ብሎ መጽሐፍ ቅዱስ ሐሳብህን ሁሉ የሚያፈርሰው መጽሐፍ ቅዱስ ጋር ስትደርስ ነው። እሺ እንደዛ ብሎ የተረጎመ ስጠኛ። አሁን እናንተ እንደምትሉት እውቅና እየሰጣት ነው የሚል ትርጉም ስጡኝ። ይኸውልህ አሁን አንዳንድ ጊዜ ሰውን የሚያሳምን ነገር ስታመጣ ሰው ሊቀበል ይችላል። ምክንያቱም ሁላችንንም የሚያስማማን መሀከለኛ የሆነው መጽሐፍ ቅዱስ ብቻ ነው።
ራያ ወሬማ እኔም እኮ አወራለሁ ዝም ብሎ ማውራት ከሆነ ቆይ እውቅና እየሰጣት ነው የሚል ትርጉም አሳየኝ። ይኸውልህ አለው የለም ማርያምን እሱ ጋር ያመሰግነዋታል። አንዴ ቆይ ማርያምን ያመሰግነዋታል የሚል አምጥተሃል ሉቃስ ወንጌል ላይ አሳየው እኮ። አዎ የታለ በደንብ አሳየው ይላል። እሺ አዳምጠኝ። ላንተ ይላል ወይ አልነበርክም? ኦፍ ኮርስ ይላል። ከመጀመሪያው እዚህ ነበርኩ እኔ። አልነበርክም ሳይሆን አንተ ነሳ የሌለው ከነበርክ አዳምጠኝ ልድገምልህ። ወይስ ማርያምን ያመሰግናሉ ይላል? ቃል በቃል አንብብልኝ መጽሐፍ ቅዱስ ራሱ ገብርኤል ሲያመሰግናት ላሳየ። እሺ ንገረኝ። መልአኩም ወደ እርሷ ገባ። ማን? ቅዱስ ገብርኤል። ከዛ ምን አላት? ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይሄ ምንድነው? ይሄ ምስጋና ነው። መልአኩ እኮ ከእግዚአብሔር ተልኮ የመጣውን ነገር ነው የተናገረው። ራያ አንድ አዳምጠኛ። ምስጋና አይደለም የሰጠው እኮ እሱ። ከእግዚአብሔር ተልኮ የተነገረውን ነገር ለማርያም አስተላለፈ አይደለም? ምስጋና የሚል የት አለ እዚህ ጋር? ከእግዚአብሔር ተልኮ አንድ እኮ አዳምጠኝ። ከእግዚአብሔር ተልኮ ምንድነው ሊናገር የመጣውን ቃል አስተላለፈ አልከኝ። አሁን ይሄንንም እዚህ ጋር ይዤ እግዚአብሔር እንዲህ በላት ያለው የቱ ጋር ነው ብለህ አታሳየኝም። እንዲህ አይነት እንትን አመሰግናት ላይ ነው አይደለም? ያ ይወላሂ ያረለ አሁን መላእክቱ አንዴ እሱ አይደለም ከራሱ ነው የሚለውን ታመጣልኛለህ? እሱና ኦፍ ኮርስ አሳያለሁ። ከቅዱስ ኤፍሬም እንትኖች ኤፍሬምን እኔ አላውቀውም። ኤፍሬምንም ከበደንም አላውቅም። እኔ መጽሐፍ የሚለውን ነገር አምጣልኝ ነው የምልህ። ስለዚህ አንተን እንቀበልኛ ቅዱስ ኤፍሬምን እንተውና አንተን እንስማ። እንዴ ቅዱስ ኤፍሬምን እኔ አላውቀውም፣ ይቅርታ አድርግልኝ። እኔ አላውቃቸውም እሳቸውን። ስለዚህ መጽሐፍ ቅዱስን ነው የማውቀው። መጽሐፍ ቅዱስን ነው የማውቀው። መጽሐፍ ቅዱስ የሚለውን ነገር አስረዳኝ። ሰው የሚስማማው መካከለኛ የሆነው ሁሉንም በሚዛን መንገድ የሚያይ መጽሐፍ ቅዱስ ብቻ ነው። ያ አይ መጽሐፍ ቅዱስ ማለማወቁ ላይ ነው አሁን ችግሩ። በነገራችሁ ላይ ወንድሜ ውልደ ቄርሎስ እና አንዴ ችግሩ ይኸውላችሁ የአባቶች መግባባት አለመግባባት አለ። መጽሐፍ ቅዱስን ራሱ አላወቃችሁትም፣ አልተቀበላችሁትም። ስለዚህ አሁን ባዶ መልፋት ነው። እሺ ወንድሜ በቃ ዝም ብንተው አያም የፈለገ ነገር ሲነግራችሁ ያለ ቅድም ያነሳው ፖይንት ላይ ደግሞ ልምጣ። ይሄኛውን ተውና ቅድም ምን አለ ራያ አፖስትል ሚውት አድርግልኝ። አፖስትል አቤት አንዴ ሚውት አድርገው፣ ድምጽ ወደዚህ እያስተጋባ ነው። ኦኬ ራያ ቅድም ምን ብለህ ነበረ? በህይወት ላለ ሰው ነው እንጂ በህይወት ለሌሉ ወይም ለሞቱ የሞተን ሰው እንዴት ብለህ ታመሰግናለህ የሚል ነገር አንስተሃል። ኦኬ ማይክን አንሳ ራያ፣ አንድ ጥያቄ ልጠይቅህ። ህያውነት የስጋ ነው የነፍስ ነው? ባህሪው ኢሴንሱ ለነፍስ ነው ለስጋ ነው? ቅድም ምስጋና ብለን ካልን ጥያቄ ብለን ተናግረን ስማኝ፣ አንተ መች ስማኛ። ህፃን ልጅ የለም እዚህ፣ ህፃን ልጅ የለም እዚህ፣ ሁላችንም ትላልቆች ስለሆንን እኮ ስማኛ። ዘላለማዊ ቆያ እንዳዳምጠኝ፣ አንተም ቆያ እንዳዳምጠኝ። እሺ ህያውነት ቆያ እንዳዳምጠኝ፣ ቆያ እንዳዳምጠኝ አንተ ራስህ። ስለዚህ አሁን እያልክ ያለኸው እየሰማኸኝ እኮ አይደለም። እሺ ቀጥል። ኦኬ ስለዚህ ምስጋና ሰው እንኳን ቴንኪዩ ይባላል ብለን የጀመርነው። ያ ስለዚህ በህይወት ያለ ሰው ቴንኪዩ ልትለው ላደረገልህ ነገር ቴንኪዩ ልትለው ትችላለህ። ያ ስለሚሰማ ምላሽ ስለሚሰጥ ማለት ነው። በህይወት ለሌለ ነገር ደግሞ ምስጋና ካቀረብ ጣዖት ነው፣ አምልኮ ነው እያልኩ ነው። ኦኬ እሺ ስለዚህ በህይወት የሌለ ስትል ምን እያልክ ነው? የማይዳሰስ የማይጨበጥ እያልክ ነው? በህይወት የለችም ማርያም ሞታ ተቀብራለች አይደለ? ኢየሱስ ግን ተነስቷል። ይሄንን ታምናለህ? አንዴ ታምናለህ? ኦፍ ኮርስ ታምናለህ? በሶስተኛው ቀን መነሳቱን ታምናለህ? እንኳን እኔ አንተም ታምናለህ። ስለዚህ ማርያም ሞታ ተቀብራለች አይደል? ራያ የሚንቀሳቀስ እንትን አላት
ምንድነው እሱ በህይወት ምንድነው? በህይወት ይሄንን መልስልኝ እስቲ። እሺ መልስልኝ። በስጋ ማርያም በአካል ትንቀሳቀሳለች? በአካል ስትል በአካለ ስጋ ወይስ በአካለ ነፍስ? በአካለ ነፍስም በአካለ ስጋም እየተንቀሳቀሰች መልስ እየሰጠች ነው? አዎ በአካለ ነፍስ ትንቀሳቀሳለች። እንኳን እሷ ምድር ላይ እየተንቀሳቀሰች መልስ እየሰጠች ነው? እንኳን እሷ እናንተም እንንቀሳቀሳለን በአካለ ነፍስ። ያው ስለሆንኩ እየኖርኩ ስለሆነ ነው። አይ ብትሞትም ለዛ እኮ ነው የጠየቅኩ የነበረው። አየህ እዚህ ጋር ነው የተሸወርከው። ለዚህ ነው ይሄ ስህተት ተብሎ ከ2 ቢሊዮን ህዝብ በላይ የሆነው የካቶሊክ ህዝብ ራሱ ይሄ ትምህርት ስህተት ነው ብሎ ገብቶት ከካቶሊክ ቤተክርስቲያን አስወግዷል እያልኩ ነው። ስለዚህ ይሄ የምታስተምረው ትምህርት ስህተት ነው። አድምጠኝ እና ሄዋን ለምንድን ነው ካቶሊክ የምታነሳው? ራያ እንዴ ካቶሊክ ነው እንዴ ካቶሊክ ለምንድን ካቶሊክ የምትለው? ትልቅ ቁጥር ያለው እኮ ነው በዓለማችን ላይ እኮ ትልቅ እምነትና ትልቅ ቁጥር ያለው ስለሆነ ነው። 99% አይሆንም። ይሄንን የምነግርህ እኮ ደግሞ ያልሰሙን ካለ በዛውም እንዲያውቁት ነው እየነገርኩ ያለው። ስለዚህ ሄድና ካቶሊክ ተሰለቀ አንተም ጨምርላቸውና ቁጥራቸው ይብዛ። ምን ችግር አለ? ራያ አንተ በብዛት ነው እንዴ ሃይማኖት እንትን የሚለው? ይኸውልህ ለጠቅላላ እውቀት መናገር እኮ ትክክል አይደለም ብሎ አይወሰንም። ለአምስተኛ ጊዜ ነው ስትጠቅሰው ሰማ። አንተ ለምን ነገር መለኪያ አሁን መልስለት እሱ ጥያቄ። ቆይ ግን ያውነት ኢሴንሱ የነፍስ ነው ሰማማት አይቻልም እንዴ? ያ ተቸገርን እኮ ወሎዳ ጨርሎስ አቤት ወሎዳ ጨርሎስ ቆይ አሁን ክርክር አይደለም ማለት መስማት ሲኖር ነው መናገር የሚቻለው። እና መጀመሪያ ከላይኛው ዘማሪ ከሚለው ጋር ነው እየተነጋገራችሁ ነበር። አሁን ራያ ለምትጠየቀው ጥያቄ መልስ ሳሰጥ ሌላ ጥያቄ ተመልሳለህ። መቼ መልስ ጠየቀ? ምን መልስ የሚያሰጥ ጥያቄ ጠየቀ? እስቲ መቼ ጠየቀ? ምን ጠየቀ? ፍሬ ያለው ነገር ምን ተነገረ? ስማኝ ጥያቄ ነው። አሁንም እንደዛ ከሆነ ህያውነት ወይም ዘላለማዊነት ኢሴንሱ የስጋ ነው የነፍስ ጥያቄ ይሄ ነበር። ልመልስልህ? በጣም ጥሩ። ስለዚህ አዳምጠኝ። አሁን ይኸውልህ ቅድም ምስጋና ስንል ምስጋና ነው የሰጣት። ራያ ጥያቄ እየመለስኩልህ እኮ ነው። ለምን እንደምትጨነቀው? እኔ ለምን ስለ ምስጋና ታነሳለህ? እሱ አይደለም ጥያቄ። መነሻችን ምስጋና ነው አይደለም? የሉቃስ ወንጌል ላይ ያለውን ነው መነሻችን። እሱን አይደለም ያልኩት። እሱን ዘግተነዋል። እሱን አይደለም ያልኩት ጥያቄ እሱን። ስለዚህ መጽሐፍ ቅዱስ ላይ የለም ተሳስተናል ብለህ ትተዋል እሱን። ኧረ በቅዱስ ሚካኤል አዳምጠኝ። ተሳስተናል ካልክ ልክ ነው። እሺ ራያ ምን ይመች አባት። ለምንድን ነው እድሜህን የምትናገረው? ስምህን ስትጠየቅ እድሜህን አይደል የምትናገረው? ጥያቄን ሰምተኛል። ምንድነው ማርያም ምስጋና የምትለው? አይደለም እንዴ ተረጋጉ። እኛ እኮ እየተማማርን ነው አይደለ? ግን እውቀት የሚሰጥ ነገር ነው ማስቀመጥ ያለብን አይደል? ራያ የተጠየቀውን ጥያቄ ለምንድን ነው ቀጥታ ማትመልሰው? ተጠይቀሃል ጥያቄ ቀጥታ መልስ። ማትችል ከሆነ አልችልም በል። ለምን ታደርጋለህ? ኖ በቀጥታ እኮ ነው የመለስኩት። እሺ ምንድነው በቀጥታ የመለስከው? የነፍስ ነው የስጋ? ህያውነት ህያው ካለን ምስጋና የምሰጠው ለህያው ለሆነው ነው። በነፍስም አልጠየኩም ለማለት በነፍስም በስጋም ላለ ሰው ነው አላልኩም። ማንን ቴንኪው ብላለህ አላልኩም። እና እያመለክ ነው። ቀጣይ ማነሳው ነጥብ ገብቶ ነው። ቀጣይ ማነሳው ጥያቄ ምናምን። ስለዚህ በስጋም ላለ እኔ መልስ ስጠኝ አይደል ያልከው? እሱን እኮ ነው የሰጠው። ጥያቄ ምንድነው? ራያ ጥያቄን እኮ ነው የመለስኩት እኔ። ኦኬ እኔስ እሺ፣ ለማንኛውም ደህና ደሩ በቃ። አባቴ ራያ ታውቃለህ፣ ከዚህ በኋላ ምን ሊጠይቅ እንደሚችል ስላወቅህ ቀድመህ ነው። ኖ ምንም የሚጠይቀኝ ነገር የለም፣ ፍሬ ያለው ነገር የለም። እንዴ አንተ ህያውነት የነፍስ ነው ወይስ የስጋ ነው ሲለኝ የስጋ ወይ የነፍስ እኮ ሌላ ምን እኮ የሚያስፈልገኝ? ለምን ያስመርጠኛል? ትክክል አይደለም ጥያቄው ራሱ። እና የምንድን ነው ህያውነት? ህያው ብለህ የምታነሳው? እሺ ለምሳሌ
ስጋውም ያለ የሚንቀሳቀስ ነገር አንድ ግዑዝ ነገር እንዴት አድርገህ ሕያው ልትል ትችላለህ? መች አለ? እንደዛ አይደለም ያለው። ሲጀመር እግዚአብሔር አምላክ እኔ የሕያዋን አምላክ ነኝ ይላል። ስለዚህ ሕያዋን ለሆነ አምላክ ከሆነ ቴንኪው ለማለት እንኳን ስለ ቴንኪው ሕያው መሆን ይኖርበታል አይደለ? ይሄ እኮ ትክክለኛ መልስ ነው እኮ። ምን ማለቱ ነው? እኔ የሕያዋን ትክክለኛ መልስ እኮ ነው ይሄ። ምን ማለቱ ነው? አሁንም ሌላ ቦታ እየሄድክ ነው። ለምሳሌ ሕያዋን ይላል የሰው ልጅ። ለምሳሌ ሰው ነብሱ ስጋው አይደለም ነብሱ ሕያዊ ነው ወይስ አይደለም? ይኸውልህ ነብሱ ሕያው ይኸውልህ ነብሱ የሰው ልጅ ነብስ እየሰማኸኝ ነው? ዋው የሚተኛ ሰው አለ በመካከላችን መሰለኝ። ችግር የለም ድምላ ነብስ ከሌለ ስጋ እኮ በድን ነው እኮ። ራያ ንገረው። እንዴት አድርጌ ገብቶታል እኮ አውቆ ነው የሚመላለስብኝ። ዝም ብሎ ሰዓት ይበላል። በእናትህ አቦ በእናትህ ገብቶታል እኮ ያውቃል እኮ። ከኢየሱስ ጋር ተጣበቁ አቦ። ዝም ብላችሁ አቦች እንዴት ይንገረኝ መናገር አይደለም። በቃ እኮ እዚህ ጋር ቀላል እኮ ነው የሆነ ነገርኩ። በቃ ምንድነው በቃ ነው አይደለም። አሁን ዞሮ ዞሮ ስጋ በድን ነው ልንገርህ። እኔ በቃ በዚሁ መንና በቃ እረፍ። አንድ ሰው ሲሞት ነብሱ ሕያው ነው የሚሆነው? ከስጋው ጋር ነው ነብሱ አብሮ የሚሞተው? ከስጋው ጋር እንዴት ነብሱ ይሞታል? አንተ እንዴት ነው የምታስበው? ስለዚህ ሕያው ነው ማለት ነው። አንድ ሀሳብ ብቻ ልስተው። እንዳውም ለራያ ብዙ ጊዜ ስለሚያነሱ ለቶኔ ማለት ነው። ቶኔ ለክራይ ሀገር ማውራት የፈለግኩት የመጨረሻ ይኸውልህ ለወደፊትም ለወደፊትም ሙታንን አታምልክ አትከተል አይደለም። ሙታንን ይከተል ይላል መጽሐፍ እንደዚህ ያለ ራያ። ስለዚህ ሕያው የሆነውን እግዚአብሔር ዘላለማዊ የሆነውን በሶስተኛው ቀን የተነሳውን ላንተ የሞተልህን እሱን ተከተለው፣ ሙታንን አትከተል። ራያ ነፍሴ አምላኳን ታመሰግናለች አለች አይደል ማርያም? ማርያም ያለችውን ራሱ አምልክ። የማርያም ነፍስ ራሱ የምታመልከው ማንን ነው? ጌታ ኢየሱስን ነው። የማርያም ነፍስ የምታመልከው ጌታ ኢየሱስን ነው። ለወደፊቱ የሚጠቅምህን ነገር ያዝ። ጳውሎስ ሩጫዬን ጨርሻለሁ ብሏል አላለም? ጳውሎስ ሩጫዬን ጨርሻለሁ ያለው ጳውሎስ ሩጫውን የጨረሰው ሊያበቃ ነው እንዴ? ሊያበቃ ነው ማለት እና አሁን እያስተማረ ነው ጳውሎስ እያልክ ነው? በዚህ ሰዓት እኮ ሩጫዬን ጨርሻለሁ አለ እኮ የምድር ላይ ያለውን ነው። ስለዚህ እያስተማረ ነው ልትለኝ ነው ጳውሎስ? ጳውሎስም ልክ እንደጨረሰው ማርያምም ጨርሳለች። ኧረ ከሰማይ የወረደው እንጂ ኢየሱስን ብሉትና በቃ ጨርሷል ነው እኮ ተዘጋ እኮ 4 ነጥብ ነው። ልክ እንደ ጳውሎስ ማርያምም ጨርሳለች እኮ ጥሩሽ ጳውሎስ። ስለዚህ ከጨረሰች ማርያም በቃ ያለቀ ነገር ላይ አንተ ወደ አምልኮ ነው የምትገባለህ ነው ያሉት እኮ። ኪሳራው እኮ እዚህ ጋር ነው። የእነሱ ኪሳራ የሚጀምረው እኮ እዚህ ጋር ነው። አንተ ኪሳራው ከዚህ ነው የሚጀምረው። ያለቀለትን ጉዳይ እንደገና አሁን ከእውቀት ከፍያው ካለው ሩጫቸውን ጨርሰዋል እነሱ። ብራዘር አንተ እሺ ጳውሎስና በቃ እንደዛ ነው። አትሸወድ ቶኔ። ሩጫቸውን የጨረሱትን ሰዎች አታስቸግራቸው። አይዟችሁ መምጣታችሁ አይቀርም። አጽማቸው ሾክ ሆኖ እንዳይወጋችሁ። እስኪ አንድ ጥያቄ ልጠይቅህ ራያ። መቼም አትመልስልኝም፣ ግን ልጠይቅህ። አትመልስም የሚል ታኮ አስቀምጠህ እንዴት አድርጌ እመልስልሃለሁ? ታኮ በመጀመሪያ በታኮ ነው የምትንቀሳቀሰው። ተጨንቀው ነው ርዕስ ለማስቀየር ነው። ርዕስ ለማስቀየር ነው። ቶኔ አስወጣ ቤተሰቦችን ውጡ በለ አጣናው ወንድሜ ተው በቃ እሺ። ዝም ብለው ነው ሆን ብለው ነው እሺ። ቤተሰቦች መሰብሰብ ጀመሩ። ለማንኛውም እኛ እንወዳችኋለን። ዞሮ ዞሮ ለመማማር ነው። ቻው። ክርስቶስ ኢየሱስ ሞቶላችኋል። እንወዳችኋለን። ኢየሱስ ፍቅር ነው።
ጸብ ክርክር የዲያብሎስ ነው። የወይኑ ግንድ ኢየሱስ ነው። ግንዱ ከኢየሱስ ጋር ተጣበቁ። ከሰማይ የወረደው እንጀራ ኢየሱስ ነው። አሜን። ኢየሱስ ደግሞ በልባም ነው በአፉ በመሰከረ ጋር የተጣበቀ አታጣምሙ። ወንጌል ካላፈራ ደግሞ አባቴ ይቆርጠዋል ይላል። የኔ እናት ፍሬ ማፈራው ዛፍ ይቆረጣል ይላል። ፍሬ ከሌለ ትቆረጣለህ። ይሄ ግልጽ ነው። ለራያ ንገሪልኝ ፕሮፌት። እኛ እንኳን አሜን። ስለዚህ መጽሐፍ ቅዱስ ሲናገር እግዚአብሔር ቃል ያው ነው፣ የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ጅማትን ቅልጥምን አጥንትን እስኪለይ ድረስ ይወጋል ይላል። አየህ ቃሉ ጋር ከእግዚአብሔር ቃል ጋር የሚጣላ ምን ይላል? እግዚአብሔር ጋር እንዳትጨምር መጽሐፍ ቅዱስ ላይ እንዳትደቅ ንስሐ ግባ እባክህ። እንዳትጨምር እውነት ነው የምልህ የጨመርክ ይጨመርብሃል። በዚህ ምድር ላይ ያለው አይደለም ያዳነው መስቀል ላይ ተንጠልጥሎ አባ ኤፍሬም እያልክ አባ ተክለማርያም አባ ምናምን ብለህ አትጨምር። ግድ የለም እኔ እውነት እነግርሃለሁ የሚጨመር ነገር የለም። ምን ማንንም አትጨምር። መጽሐፍ ቅዱስ ላይ ከጨመርክ በዚህ ምድር ላይ ያለው መቅሰፍት ሁሉ ህይወት ላይ ነው የሚመጣውና እባክህን አትጨምር። መጽሐፍ ቅዱስ ላይ ያለው ኢሳይያስ 42 ቁጥር 9 ያንብብ። ከኢየሱስ ሌላ አምላክ የለም፣ የሚመጣም የለም፣ የሚከብርም የለም። ያለ የነበረ ለዘላለም ይኖር ነው። እሱ የሚረዳው የለም። አበቃ። መጽሐፍ የሚዘጋው እንደዛ ነው።